Fabinho closed down by Ghana. What a pass. Keane has a race on here to try and hold up Bryan Mbeumo. It's Šeško! He's done it from the bench again! He's becoming their modern-day Solskjaer! But what a rapid break from Manchester United! ተመልሰናል አድማጮቻችን። ቀደም ሲል እንግዲህ ሰማነው ትናንትና ምሽት ማንቸስተር ዩናይትድ ግብ ሲያስቆጥር የነበረውን ስሜት ነው። ቤንያሚን ሼሽኮ ግቧን ማስቆጠር ችሏል። በድጋሚ ከተቀያሪ ወንበር ላይ ተነስቶ ነው ለማንቸስተር ዩናይትድ ግብ ማስቆጠር የቻለው። በእርግጥ ከዛ በኋላ ሌሎች ተጨማሪ ግቦች ማስቆጠር የሚችልበት እድልም አግኝቶ ነበር። ይሄ አጥቂ እንመልከተው ማንቸስተር ዩናይትድን እያዳነ ይገኛል። እሱም ጥቂት ደቂቃ ተሰጠኝም ጨዋታውን ጀመርኩኝ፣ ዋናው ነገር ቡድኑን መርዳት የሚል አስተያየት ሰጥቷል። ይህንን ጉዳይ እናንሳ። በተለይ በካሪክ በጣም አሞሪም ከለቀቀ በኋላ በርካታ ግቦችን እያስቆጠረ ነው የሚገኘው ይሄ አጥቂና እንመልከተው ይህንን ጉዳይ። ልክ ነው። በሩበን አሞሪም አሰልጣኝነት በ21 ጨዋታ 2 ጎል ነበር ያስቆጠረው። አሁን ከሩበን አሞሪም መልቀቅ በኋላ የበርንሌ ጨዋታ ላይ 2 ጎል አስቆጥሮ ነበር። በዳረን ፍሌቸር የመጀመሪያ ለ2 ቀን ብቻ ነበር ለ2 ጨዋታ ብቻ ነበር ፍሌቸር ያሰለጠነው። እዛ ጨዋታ ላይ ጎል አስቆጥሮ ነበር እና በተለይ ደግሞ በቅርብ ጊዜ ማንቸስተር ዩናይትድ አሁን በካሪክ ኃላፊነት ስር በፕሪሚየር ሊግ በ6 ጨዋታዎች ማክሲመሙ ነጥብ 18 ነው። 16 ነጥብ አግኝቷል። ባለፈው ከዌስትሃም ዩናይትድ ጋር በነበረው ጨዋታ ብቻ ነው ሳያሸንፍ የወጣው። የተቀሩትን በሙሉ የትላንት ምሽቱን ጨዋታ ጭምር አሸንፏል። ከ16ቱ ነጥቦች 5ቱ በቀጥታ ከቤንያሚን ሼሽኮ ጎሎች የመጡ ነጥቦች ናቸው። ከፉልሃም ጋር ጨዋታው 2-2 ነበር። እሱ ዩናይትድ 2-0 ይመራ ነበር። 2 እኩል ሆኑ። ከዛ በኋላ እሱ ጎሉን አስቆጠረ። ስለዚህ 1 ነጥብ ሊሆን የነበረን ጨዋታ 3 አደረገው። ስለዚህ ተጨማሪ 2 ነጥብ በሱ ጎል ምክንያት አገኘ ማንቸስተር ዩናይትድ። ትላንትና እሱ ተቀይሮ ሲገባ ውጤቱ 0-0 ነበር እና ጨዋታው በዛ ሁኔታ ቢያልቅ ኖሮ ዩናይትድ 1 ነጥብ ነበር የሚያገኘው። በሱ ጎል ምክንያት ተጨማሪ 2 ነጥብ አገኘ። ስለዚህ በሁለቱ ጨዋታዎች ብቻ አቻን ወደ ማሸነፍ ቀየረ። በሁለቱ ጨዋታዎች ማንቸስተር ዩናይትድ በድምር 2 ነጥብ በማግኘት መንገድ ላይ ነው የነበረው። 6 ነጥብ አገኘ። ከዌስትሃም ጋር በነበረው ጨዋታ በካሪክ ያሁንም ከዚህ በፊት ለጥቂት ጨዋታዎች አሰልጥኖ በነበረበትም ጊዜ በሁለቱም ተሸንፎ አያውቅም። የመጀመሪያ ሽንፈቱ ሊሆን ሰከንዶች ወይም ጥቂት ደቂቃዎች ነበር የቀሩት። ስለዚህ እዛ ጨዋታ ላይ ደግሞ ሽንፈትን ወደ አቻነት ቀየረ። ዩናይትድ ምንም ነጥብ የሚያገኝ አይመስልም ነበር እዛ ጨዋታ ላይ። ስለዚህ 1 ነጥብ አገኘ። 5 ነጥብ ማለት ነው እና ጎሎች እያስቆጠረ ነው፣ ምንም ጥያቄ የለውም ተጫዋቹ። እና እያንዳንዱን ጎል ካየሽ ከፉልሃም ጋም ትላንትና ከኤቨርተን ጋር ባለፈው ከዌስትሃም ጋር ያስቆጠራቸው ጎሎች በሙሉ ሲፈርም አንድ ኖርዌይ ጋዜጠኛ ልበለው የፕሪሚየር ሊግ ተጫዋች ነበር። ለሚድልስብሮ ተጫውቷል፣ ረጅም ጊዜ ቡንደስሊጋ ውስጥ ተጫውቷል። አሁን ለኢኤስፔን ኤፍሲ የሚባለውን የዩቲዩብ ቻናል የሚያዩ ሰዎች ወይ በዴስ ቲቪ የሚያዩ ሰዎች ሊያውቁት ይችላሉ። በቪያ ፕሌይ ለሚባል የስካንዲኔቪያ ሚዲያም ፕሪሚየር ሊግ ለሚያስተላልፍ የስካንዲኔቪያ ሚዲያም አሁን በፐንዲት ብቻ አይደለም እንደ ጋዜጠኛው ነው የሚሰራው። ያናገር ፊዮርቶፍ ይባላል። ሼሽኮ ወደ ማንቸስተር ዩናይትድ ሲመጣ አንድ ነገር ብሎ ነበር፣ እኛም እዚሁ አንስተ ነው ነበር። 22 ዓመቱ ነው ቤንያሚን ሼሽኮ። በቅርብ ጊዜ ነው 22 ዓመት የሆነው። ከጥቂት ዓመታት በኋላ በእግር ኳስ ውስጥ ባሉ ትልልቅ መልማዮች ከዓለማችን 5 ቤስት አጥቂዎች መካከል አንዱ ይሆናል በጥቂት ዓመታት ውስጥ የሚል ኤክስፔክቴሽን አለ የሚል አስተያየት ሰጥቶ ነበር። ፖቴንሻሉን ማለት ነው። ጊዜ ሊፈጅ ይችላል፣ ገና ወጣት ስለሆነ ሊግ ይቀይራል፣ ክለብ ይቀይራል፣ ፍጹም ወደ ተለየ እግር ኳስ ባህል። ከላይፕዚግ ወደ ማንቸስተር ዩናይትድ መምጣትም በጣም ከፍተኛ የጥበቃ ለውጥ አለ። በላይፕዚግ ያለ ፕሬሸር እና በማንቸስተር ዩናይትድ ያለ ጫና አንድ አይደለም። በማንቸስተር ዩናይትድ ከሮቢን ቫን ፐርሲ መልቀቅ በኋላ 20 የሊግ ጎል ያስቆጠረ አጥቂ የለም። ማክሲመሙ ክርስቲያኖ መሰለኝ 18 ጎል ያስቆጠረው። ራሽፎርድም 18 ጎል አስቆጥሮ ያውቃል። ከዛ በላይ ጎል አስቆጥሮ የሚያውቅ ተጫዋች የለም። ቫን ፐርሲ ነው የመጨረሻው የዩናይትድ ተጫዋች 20 ጎል ላይ የደረሰ እና በእነዚህ ሁሉ አመታት ውስጥ የተለያየ የእድሜ ፕሮፋይል ያላቸው ተጫዋቾች መጥተዋል። ልክ እንደ ሼሽኮ ሁሉ ወጣት የሆኑ ትልቅ ተስፋ የተጣለባቸው እንደ አንቶኒ ማርሲያል እና ራስሙስ ሆይሉንድ አይነት ተጫዋቾች መጥተዋል። አንዳንዶቹ ፒክ እድሜ ላይ
ያሉ ተጫዋቾች መጥተዋል። እንደ ሮሜሎ ሉካኩ አይነት ተጫዋች የፕሪሚየር ሊግ ልምድ ያለው የ4-5 ዓመት ልምድ ያለው ተጫዋች ሆኖ በፕሪሚየር ሊግ 24 ጎል አስቆጥሮ የሚያውቅ ተጫዋች ሆኖ 90 ሚሊዮን ፓውንድ ድረስ የሚደርስ ገንዘብ ተከፍሎበት መጥቶ ያውቃል። አንዳንዶቹ ፖስት ፒክ ላይ ያሉ ልክ እንደ ዝለተን ኢብራሂሞቪች እንደ ኤዲንሰን ካቫኒ አይነት ደግሞ ወጣቶች ያልሆኑ በመካከለኛ እድሜ ላይ የማይገኙ ከፍተኛ ልምድ ያላቸው ሊደነቅ የሚገባው አገልግሎት የሰጡ ተጫዋቾች አምጥተዋል። አንዳንዶቹ ደግሞ የጭንቅ ጊዜ የውሰት ዝውውሮች ኦዲዮን ኢጋሎ ወይም እንደ ማን ነው ቬሆርሽት አይነት ደግሞ ለአጭር ጊዜ ሰርቪስ የመጡ ተጫዋቾች አሉ። ስለዚህ ይህንን አስቸጋሪነት ሰው ሁሉ ያውቃል። ከላይፕዚግ ወደ ማንቸስተር ዩናይትድ መምጣት ብቻ ሳይሆን በማንቸስተር ዩናይትድ ያለው የአጥቂዎች የቅርብ ጊዜ ትራክ ሪከርድ የሚያመረቃ አይደለም። ስለዚህ ጊዜ መፈለጉ አይቀርም። ተጫዋቹ ስኬቱን በሱ ላይ ብቻ የተመሰረተም አይደለም፣ በክለቡ ሁኔታ ላይ የሚመሰረት ስለሆነ ግን ፖቴንሻሊ እንደዚህ አይነት ተጫዋች ነው የሚል አስተያየት ሰጥቶ ነበር። እኔ በቅርብ ጊዜ አሁን ያው ተጫዋቾች ጥሩ ፎርም ላይ ሲሆኑ ብዙ ማድነቃችን የተለመደ ነው። ኦቨርቦርድ ወይም ያለ ልክ ማግነን አልፈልግም ተጫዋቹን፣ ግን በእነዚህ በቅርብ ጊዜ ባሉት 3 ጎሎቹ ላይ የሚታይ የኤሊት ተጫዋች አጨራረስ አለ። 3ቱም ጎሎች ላይ 3ቱም ፈርስት ታይም ፊኒሽስ የሚባሉት ናቸው። ምህረት አልባ ናቸው እና ጥቂት ተጫዋቾች ብቻ ሊያደርጓቸው የሚችሏቸው አይነት ናቸው። ትላንትና ጎሉ ለማስቆጠር 70 ሜትር መሮጥ ነበረበት። ልክ ማቴዎስ ኩኛ ኳሱን ለብራያን ምቤሞ ያንን በጣም ድንቅ ኳስ ወደ ስፔስ በሚጥልበት ጊዜ ሼሽኮ ከማቴዎስ ኩኛ አጠገብ ነው የነበረው። 5 ሰከንድ ወይ 6 ሰከንድ ቢሆን ነው በ5 በ6 ወይ በ7 ሰከንድ ውስጥ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ነበር። የኤቨርተን ተከላካዮችን ማይክል ኪርን የማዕዘን ምት አግኝቶ ነበር ኤቨርተን። ስለዚህ በትራንዚሽን መከላከል ነበረበት። ፍጥነቱን የሚቆጣጠሩት አልነበርም። የአፍተር በርን የሚባለው አይነት ኃይለኛ ኤሌክትሪክ ፔስ ነበር ያሳየው። ፈጣን ነው። አምና አንስተነዋል ይሄንን ሲመጣ ከቡንደስሊጋ በጣም ፈጣን ተጫዋቾች መካከል አንደኛው ነው እና በዛ አይነት ፍጥነት እዛ ቦታ ላይ መገኘቱ አስደናቂ ነው። ከዛ ደግሞ ብዙ ጊዜ እንደዚህ አይነት አጨራረስ ከቲየሪ ኦንሪ ለምደናል እንግሊዝ ውስጥ እና ሮናልዶ ናዛሪዮም ይሄ የሳይድ ኔቲንግ የሚባል ጥግ ላይ ነው የሚመታው። ግብ ጠባቂው ሙከራውን የማዳን ምንም እድል እንዳይኖረው ኃይል አለው። ፈርስት ታይም ፊኒሽ ነው የነካው። ተጨማሪ አንግል የሚያበላሽ ኳስ ንክኪ ያልነበረም። ኳስ መንካት መጥፎ ነው ማለት አይደለም፣ ግን ቪኒሺየስን 5-6 ጎል ከማስቆጠር ተጫዋችነት ወደ 20 ጎል አስቆጣሪነት ካርሎ አንቼሎቲ ሲያሸጋግሩት የሰጡት አንደኛው ምክር ጎል ጋር ከደረስክ በኋላ ንክኪ አታብዛ ነው። ቢበዛ 2 ግን ብትችል ፈርስት ታይም ፊኒሽ በአንድ ጊዜ ጨርስ። ከዛ ቪኒሺየስ ባሎንዶር ተፎካካሪ ቻምፒየንስ ሊጎች የሚያሸንፍ ምናልባት በቻምፒየንስ ሊግ ትልልቅ ምሽቶች ከክርስቲያኖ በኋላ ባለው ዘመን በትልልቅ የቻምፒየንስ ሊግ ጨዋታዎች ትልቅ ኢንፍሉዌንስ የሚፈጥር ተጫዋች ሆነ። የአንቼሎቲ ሲምፕል የሚመስል ግን በጣም ወሳኝ የሆነ ትምህርት ነው ለእንደዚህ አይነት ትልቅ ተጫዋችነት ያበቃው እና ይህንኑ ማየት ይቻላል። ጨዋታ እየጀመረ አይደለም እንደምታውቂው። ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ እንዲህ አይነት ዋጋ ያላቸው ጎሎች ያስቆጠረ ቢሆንም እና በዚህ በቅርብ ጊዜ ባለው ኢምፓክት ምክንያት የትላንትናውን ጨዋታ ለማስጀመር ቴምፕቴሽን ቢኖርሽም እና ሎጂካል የሆነውም ነገር ማስጀመር ነው ለነገሩ በእኔ ግምት። ግን አሰልጣኙ የውሳኔውን እረዳለሁ ለምን ያንን እንዳደረገ። እኔ ለነገሩ ካሪክ ብቻ ሳይሆን በዚህ ዘመን ያሉ ትልልቅ አሰልጣኞች ትልልቅ ክለቦችን የሚያሰለጥኑ በሼሽኮ ጥራት ላይ ያለ ተጫዋች ቤንች ላይ ያሏቸው አሰልጣኞች እንደ ድሮ ቤንች ሆኖ መጀመር ነሰሰርሊ አሉታዊ አይደለም። የተጋጣሚ ቡድን ዩናይትድ ስትራይከርለስ ሲስተም የነበረው ፍሉድ ፍሮንት ስሪ የሚባለው ቦታ ቶሎ የሚቀያየሩ ሮቴት የሚያደርጉ በአንድ ሁለት በኮምቢኔሽን ያንን ሎ ብሎክ ሊያፈርሱ የሚሞክሩ ተጫዋቾች ነበሩ። እሱ አልሰራም። የኤቨርተን ተጫዋቾች ከሞላ ጎደል ፎካል ፖይንት ወይም ይሄ ሪፈረንስ የማንቸስተር ዩናይትድ ማጥቃት ጫፍ ያልነበረው ነው። ከዛ ሼሽኮ ሲመጣ ያለመድሽው አይነት ማጥቃት ሌላ አይነት ፈተና የሚሰጥሽ አይነት ተጫዋች ነው። በዛ ላይ ተከላካይ ክፍል ላይ ነው ሼሽኮ የሚገባው። ስለዚህ የገድ ዲስአድቫንቴጅ ነው ማለት አይደለም። ለዚህ ነው አሰልጣኞች አሁን ከራግቢ በወሰዱት ኮንሰፕት ጨዋታ የሚጀምሩ ጨዋታ የሚጨርሱ ስታርተርስ ኤንድ ፊኒሸርስ የሚል ቃል ሲጠቀሙ ብዙ ጊዜ የምንሰማው። የመጀመሪያ ጊዜ ይህን ሲናገር የሰማሁት አሁን ቦሩሲያ ዶርትሙንድን የሚያሰለጥነው ያኔ ሞናኮን ሲያሰለጥን የነበረው ኒኮ ኮቫች ነው እና ኮቫች ብዙ ጊዜ ዊሳም ቤኔደርን ከቤንች ነበር የሚያስነሳው። እንግዲህ ቤኔደር በቅርብ ዓመታት የፈረንሳይ ሊግ ከእምባፔ በኋላ ያየው ትልቅ ወይም ከእምባፔ ቀጥሎ ያየው ትልቅ ጎል አስቆጣሪ ነው። የፈረንሳይ ብሔራዊ ቡድን ተጫዋች ነበር። ሁሌ ባይጀምርም በነ እምባፔ በነ ዢሩ ዘመን ስለነበር ግን
30 ደቂቃ ሲቀረው 55ኛው ደቂቃ ላይ 60ኛው ደቂቃ ላይ እየቀየረ ያስገባው ነበር እና ቺን ኮንሰፕት እሱ ነው ለመጀመሪያ ጊዜ ሲናገር የሰማሁት እና ብዙ ጎል ያስቆጥር ነበር በዛሌ ተከላካይ መስመር ላይ የበለጠ ጨዋታው ስትረች በሚሆንበት ጊዜ የበለጠ ስፔስ በሚኖርበት ጊዜ ቴምፕቴሽኑ ሼሽኮን ማስጀመር ነው። አሁን በጣም በጥሩ ፎርም ላይ ነው ያለው ከዌስትሃም ጋር ያንን ከሽንፈት የጠበቃቸውን ጎል ያስቆጠረ ተጫዋች ከፉልሃም ጋር በድራማዊ ሁኔታ ከእጃቸው የወጣን ጨዋታ ያሸነፈላቸውን ተጫዋች ማስጀመር ሎጂካል ውሳኔ ነው። ግን አሰልጣኙ አቆይቶታል እና በውጤቱ ብቻ አይደለም በሎጂኩም መጥፎ ውሳኔ አይመስለኝም። በእርግጥ ኤቨርተን እንዴት ሊጫወት እንደሚችል ከዚህ ጨዋታ መጀመር በፊት መገመት ይቻል ነበር እና ካሪክ ምናልባት ከዌስትሃሙ ጨዋታ የተማረው አንድ ነገር ካለ ከ2 ሳምንት በፊት ከዌስትሃም ጋር የነበረውን ጨዋታ ከሞላ ጎደል ተቀራራቢ ባህሪ የነበረው ነው። ዩናይትድ በቅርብ ዓመታት በኤሪክ ቴን ሃግም ዘመን ይሁን በሩበን አሞሪም ከዛ በፊት በነበሩ ሌሎች አሰልጣኞችም ስር አንድ የሚቸገርበት ነገር ዌስትሃም በተጫወተበት መንገድ የሚከላከሉ ቡድኖች ኤቨርተን ሊከላከል በሞከረበት መንገድ የሚከላከሉ ቡድኖች ከሚድል ብሎክ እስከ ሎ ብሎክ በጣም ኮምፓክት ሆነው ስፔስ ከልክለው ተደራጅተው በ4-4-2 ቅርጽ በቱ ባንክስ ኦፍ ፎር ግን በሁለቱ የአራትዮሽ ዲፓርትመንት መሀል ምንም ክፍት ቦታ ሳይኖር የሚከላከሉ ቡድኖችን የመክፈት ችግር አለበት። ይሄ ለመጀመሪያ ጊዜ አይደለም። ትላንትና አማድ ካደረገው ሙከራ በስተቀር በጨዋታዎች የመጀመሪያ ጥቂት ደቂቃዎች የመጀመሪያ አጋማሽ እስኪያበቃ ድረስ የሚጠቀስ በማንቸስተር ዩናይትድ በኩል የተፈጠረ ንጹህ የጎል እድል አልነበር። አንዳንዶቹ ሙከራዎችም ዳሎ ይሁን ከሰሚሮ ወይም ኩኛና ብሩኖ ያደረጓቸው ሙከራዎች ከሳጥን ውጭ ይደረጉ የነበሩ ሙከራዎች ናቸው እንጂ ጥራት ያላቸው ሙከራዎች አልነበሩም። እና በእንደዚህ አይነት ጨዋታ ሼሽኮ ያስፈልጋል። ሎጂካል ባለፈው ከዌስትሃም ጨዋታ በፊት የኑኖ ቡድን እንዴት እንደሚጫወት ይታወቃል። ስለዚህ ሼሽኮ መጀመር ነበረበት እያልን ነበር። አሰልጣኙ ያንን ውሳኔ የወሰነበትን ኃላፊነት ወይ ምክንያት እረዳለሁ፣ ግን ደግሞ ሎጂካል የሚመስለው በሪፈረንስ አጥቂ መጫወት ነው። ግን አንድ ያሻሻለው ነገር የበቀደሙ ጨዋታ ላይ ያረፈደ ነበር የሼሽኮ ቅያሬ። መጨረሻ ላይ ጎል አስቆጥሯል። ስለዚህ 1 ነጥብ ይዘው ሊወጡ ችለዋል። ግን ትላንትና ዲሳይሲቭ ነው። ከበቀደሙ ጨዋታ ይልቅ ቀደም ብሎ ነው አማድን አስወጥቶ ሼሽኮን ያስገባው እና ትልቅ ትምህርት የወሰደ ይመስለኛል። ልክ እንደዛኛው ጨዋታ ሁሉ እንደ ኤቨርተኑ እንደ ዌስትሃሙ ጨዋታ ሁሉ የማንቸስተር ዩናይትድ ቡድን ከፍተኛ የኳስ ዶሚኔሽን ነበረው፣ ብዙ የሜዳ ስፍራ ተቆጣጥሯል። እንደዚህ ግን ያንን የኳስ ቁጥጥር ብልጫ፣ ብዙ ፖሴሽን፣ ብዙ ፓስ ወደ አደገኛ ማጥቃትነት ንጹህ ወደ ሆኑ የጎል እድሎች ወደ ሀፍ ቻንስስ ጭምር እንደው ንጹህ የሆነ የጎል እድልም አይደለም እኮ የሆነ መጠነኛ የጎል እድል ሀፍ ቻንስ የሚባለውን አይነትም ጭምር ለመፍጠር ተቸግሮ ነበር። ይሄ አዲስ ነገር አይደለም። በተለይ በአሞሪም ዘመን ግን በቴንሃግም ዘመን በተለይ በቅርብ የነበሩት 2 የማንቸስተር ዩናይትድ የሙሉ ጊዜ አሰልጣኞች ላይ የታየ ችግር ነው የነበረው እና ከሞላ ጎደል ያ በለንደን የታየው ጨዋታን የሚመስል ነው በመርሲሳይድም የታየው። ከዛ በኋላ ነው አሰልጣኙ 1 ሰዓት እንደሆነው ጨዋታው 30 ደቂቃ እየቀረው ገና ጌሙ ኢምባላንስ እያለ ውጤቱ 0-0 እያለ ልክ እንደባለፈው 1-0 እየተመራ አይደለም 0-0 እያለ ተጫዋች ቀይሮ አስገባና ሼሽኮ ያንን የማሸነፊያ በጣም ወሳኝ ጎል ማንቸስተር ዩናይትድ ከአስቶን ቪላ በ3 ነጥብ ርቀት ላይ ብቻ እንዲገኝ አድርጎታል። ከቪላ ጋር ደግሞ ኦልድ ትራፎርድ ላይ ይጫወታሉ። ቪላ በጥሩ ሁኔታ ላይ ያለ ቡድን አይደለም። ባለፉት 4 ተከታታይ የሜዳው ጨዋታዎች ላይ በቪላ ፓርክ ጨዋታ ማሸነፍ አልቻለም። እንደሚታወቀው በዩሮፓ ሊግ ውስጥ አሉበት እና በሁለት ውድድሮች ተወጥሮ የተያዘ ቡድን ነው እና ዩናይትድ ሶስተኛ ቦታ ለማለም አሁን የማይደረስበት ከጥቂት ሳምንታት በፊት እንደነበረው አይነት ሁኔታ አይደለም። የካሪክ ኃላፊነቱን ሲረከብ ሶስተኝነት የሚደረስበት አይመስልም ነበር። ቪላ ራሱ የዋንጫ ተፎካካሪ ይመስል ስለነበር የዋንጫ ተፎካካሪ ነው የሚለው አሳምኖኝ አያውቅም። እኔን ግን እንደዚህ እንደሚሆኑ መገመት ስለሚቻል ብዙ ቡድኖች ላይ የሚታይ ባህሪ ስለሆነ የተለየ ነብይነት የሚጠይቅ አልነበረም። በእርግጥ ትላንትና ግን እንግዲህ እንዳነሳሁት የፍሉድ ፍሮንት ስሪ የሚባል ሶስቱም ንጹህ አጥቂዎች ያልሆኑ ማቴዎስ ኩኛ፣ አማድ ዲያሎ እና ብራያን ምቤሞ ነበሩ አንድ ላይ የተሰለፉት ሶስቱም ተጫዋቾች እና በተቻለ መጠን ልክ ከዌስትሃም ጋር እንደነበረው አይነት በጣም ዲስፕሊንድ የሆነ ኤቨርተንም በሞይስ ስር ዌስትሃም በኑኖ ስር እንደሆነው አይነት በጣም የተጋ የመከላከል አጫወት የሚጫወቱ ናቸው እና ሶስቱም ተጫዋቾች ቶሎ ቶሎ ቦታ ለመቀያየር ይሞክሩ ነበር። አሰልጣኙ በሰጣቸው የእንቅስቃሴ ነጻነት ምክንያት ወደ ሴንትራል ቦታዎች ይገቡ ነበር እና አንዳንድ ጊዜ
ማንቸስተር ዩናይትድ ያንን ሴንትራል ቦታ ብዙ ተጫዋቾች ያከማችበት ነበር። ችግሩ ይሄ ዊድዝ ያሳጠዋል። አንድ እንደ ኤቨርተን አይነት በጣም ጥቅጥቅ ብሎ ተደራጅቶ የሚከላከል በኤሊት አሰልጣኝ የሚሰልጥ ለእኔ እንደዛ ናቸው ሞይስ። በተለይ በእንደዚህ አይነት አጫዋት ጥሩ ተጫዋቾችም ያሉት ነው። ጄምስ ታርኮቭስኪ፣ ብራት ዋይት፣ ማይክል ኪን እነዚህ ሁሉ በጣም ጥሩ ተከላካዮች ናቸው። ከነሱ ፊት ሌሎች ትጋት ያላቸው አማካዮች፣ ጠንካራ ሰራተኛ አማካዮች አሏቸው እና አንደኛው የሚመስለኝ የሜዳውን ስፋቱን የበለጠ በመለጠጥ በመስመሮች መሀል ክፍት ቦታ ለማግኘት መሞከር፣ ሙቭመንቱ ከዚህ የበለጠ እንዲሆን ማድረግ፣ የኳስ ቅብብሉ ፍጥነት ከዚህ የበለጠ እንዲሆን ማድረግ ያስፈልግ ነበር። ግን በክንፍ በኩል ብዙዎቹ ተጫዋቾች አማድም፣ ምቤሞም፣ ራሱ ማቴዎስ ኩኛም ወደ ሴንትራል ቦታዎች ይገቡ ስለነበር ማንቸስተር ዩናይትድ በክንፍ በኩል የሚያስፈራ ማጥቃት አልነበረው። እንደ ልብም ሁለቱ ፉልባኮች ላይታች እያሉ ያንን ስፔስ ያጠቁት አይመስለኝም። መሀል ላይ ደግሞ በጣም ጠንካራ ብሎክ ነው እንዳልኩት፣ ኮምፓክት ነው። የማንቸስተር ዩናይትድን ሴንትራል ፕሮግሬሽን መሀል ለመሀል ያለ ወደፊት ለመሄድ የሚደረግ ጥረትን በሙሉ ብሎክ ያደረገ ነበር የኤቨርተን መከላከል። እንደምታውቂው በእኔ አስተያየት በሩበን አሞሪም የአሰልጣኝነት ዘመን በጣም ሎ ፖይንት ምለው ከኤቨርተን ጋር የነበረውን ጨዋታ ነው። በኦልትራፎርድ የተደረገውን ተጨማሪውን ሰዓት ከጨመር 80 ደቂቃ በ10 ተጫዋች የተጫወቱበትን ያው የኤቨርተን ተጫዋቾች ራሳቸው እርስ በርስ ተጣልተው ትላንትና የነበረው ጌይ ና ማይክል ኪን ተጣልተው ያው ወጣ ተጫዋቹ። ከዛ በኋላ ለ80 ደቂቃ ነው የተጫወቱት። ተጫዋች በቀይ ከወጣባቸው በኋላ ነው አክቹሊ ጎል የሚያስቆጠሩት እና በኦልትራፎርድ የተደረገ ጨዋታ ነው። መጥፎ ስሜት ፈጥሮ የነበረ ሽንፈት ነው። አንዳንድ እንደዚህ አይነት ሽንፈቶች ነበሩ በሩበን አሞሪም ዘመን፣ ግን ይሄኛው በጣም የከፋ ይመስለኛል። በጣም የከፋው ነበር። ስለዚህ ያም ትውስታ አለ እንደሚታወቀው። ግን የኤቨርተን ባህሪ ተመሳሳይ ነበር እዛኛው ጨዋታ ላይ ከነበረው ጋር ከሞላ ጎደል ተመሳሳይ ነበር እና ኳስ የያዙበት ስፍራ ትላንትና የማንቸስተር ዩናይትድ ተጫዋቾች ሼሽኮ እስኪገባ ድረስ ፖሴሽን ስታቲስቲክሱን የቴሪቶሪ ስታቲስቲክሱን ምናምን ብታይ ከፍተኛ ነው። ግን ኤቨርተንን በማይጎዳ የሜዳ ስፍራ ነበር፣ ወይም የጎል እድል ለመፍጠር በማያስችል የሜዳ ስፍራ ነበር አብዛኛውን ጊዜ የማንቸስተር ዩናይትድ የኳስ ቁጥጥርም የነበረው የተጫዋቾች ቦታም የነበረው። ከጀርባ የሚሮጥ ተጫዋች የለም። ለሁለቱ የመሀል ተከላካዮች ዲስቴቢላይዝ የሚያደርግ ያንን የመከላከል አደረጃጀት የሚያናጋ ጥርጣሬ የሚፈጥር አይነት ሩጫ የሚያደርግ ወይ ሆልድ የሚያደርግ ብቻ ሪፈረንስ የሚሆን ክሮስ ማድረግ አትችም። አሁን ትላንትና በነበረው ሁኔታ ለማን ክሮስ ታደርጊያለሽ? ሳጥን ውስጥ ተጫዋች የለም። ማንቸስተር ዩናይትድ 1-9 ነው ያለው፣ ሼሽኮ ብቻ ነው ያለው፣ እሱም ቤንች ነው። ስለዚህ የሚሰራበት ጊዜ አለ። አይ ቲንክ በተለይ በትራንዚሽን በምትጫወችበት ጊዜ ይሄ ፍሉይዲቲ በጣም ይሰራል። በሽግግር በምትጫወችበት ጊዜ ፔዤ ከሞላ ጎደል ተመሳሳይ ማጥቃት ነው የነበረው። አንድም የሪፈረንስ አጥቂ አልነበረውም። እዛ ቦታ ላይ ዴምቤሌ ነው የሚጠቀመው፣ ግን ዴምቤሌ ደግሞ ናይን አይደለም። ስለዚህ ወደ ሴንትራል ቦታ ሊመጣ ይችላል፣ ወደ ሁለቱ ቻናሎች ሊወጣ ይችላል፣ ዘግይቶ ሳጥን ውስጥ ሊደርስ ይችላል እንጂ ሆልድ የሚያደርግ ተጫዋች አይደለም እና የሚሰራበት ጊዜ አለ። የቻምፒየንስ ሊግ ጨዋታዎች ላይ የበለጠ የሚሰራ ይመስለኛል ይሄ። ምክንያቱም ቻምፒየንስ ሊግ የበለጠ ክፍት ቦታ ስላለ ቻምፒየንስ ሊግ ላይ የምትገጥሚያቸው ቡድኖች የአውሮፓ ትልልቅ ቡድኖች ናቸው። ስለዚህ ፔዤ ሊቨርፑልን፣ አርሰናልን፣ ኢንተርን ነው ለምሳሌ የትልልቅ ቡድኖች ገጥሟል። የኤሜሪ ቪላም ቢሆን በሀይ ዲፌንሲቭ ብሎክ የሚጫወት ነው ብዙ ጊዜ። ስለዚህ ክፍት ቦታ አለ። ለእንደዚህ አይነት ጨዋታዎች ሊሰራ ይችላል። ግን አንዳንዴ በጣም ግትር ያለ የጥልቅ የተደራጀ የመከላከል ቅርጽ ኖሯቸው የሚጫወቱ ቡድኖች በሚሆኑበት ጊዜ ግን ምናልባት የሼሽኮ አይነት ተጫዋች ያስፈልግ ይሆናል። የመጨረሻው 30 ደቂቃ ላይ ለኤቨርተን ልክ እንደዚህ አይነት የተለየ ሾክ የሰጠ ተጫዋች ነው እና ከጀርባ የሚሮጥ ተጫዋች አልነበረው። እንዲያውም በመጀመሪያ አጋማሽ አይተሽ እንደሆነ እኔ ለማስታወስ አልቻልኩም፣ ከኢንቢሃይንድ ለመሮጥ የሞከረ ተጫዋች አንድ ጊዜ ብቻ ካሰሚሮ አንድ ፓስ ሞክሮ ነበር አጠገቡ አማካይ ሆኖ ለጀመረው ለኮቢ ሜኑ ለመስጠት የሞከረው አንድ ኳስ ነበር። ኮቢ ሜኑ ከጀርባ ለመሮጥ ሞክሮ ማለት ነው። ይህ የሚነግርሽ አንደኛው ነገር ምን ያህል ከጀርባ በቂ ሙቭመንት እንዳልነበር። አዲስ ችግር አይደለም፣ ከዚህ በፊት የምናውቀው ችግር ነው። እንግዲህ የ2 ሳምንት የልምምድ ጊዜ ነበራቸው የማንቸስተር ዩናይትድ ተጫዋቾች፣ ግን በቀላሉ የሚቀረፍ አይመስለኝም። ረጅም ጊዜ የቆየ ችግር ስለሆነ ካሪክ መጥቶ ድንገት አትኖ የሚያጠፋው ችግር አይመስለኝም። ግን ሼሽኮ የሰጣቸው እንዲህ አይነቱን በማንቸስተር ዩናይትድ የመጀመሪያ 60 ደቂቃ ውስጥ የጠፋን ሪፈረንስ ነው። ከዛ ደግሞ ወደ ሴንትራል ቦታ ብዙ ይገቡ ስለነበር ቅድም እንዳነሳሁት በአንዳንድ አጋጣሚዎች ይሄ ሮንዶ መስራት የተለመደ ነው። ሮንዶ ለማድረግ በተመሳሳይ ውስን በሆነ የሜዳው ስፍራ ውስጥ ብዙ ተጫዋቾች መጠቀም አለብሽ። ከዛ ብዙ 1-2 ትጫወቻለሽ። አንድ ነገር ነው። ግን ይሄ ደግሞ የአንዳንድ የማንቸስተር ዩናይትድ ተጫዋቾች የበለጠ ወደ መሀል ቦታ ወደ ሴንትራል ቦታ ይስባቸው ስለነበር
ሁለቱ የኤቨርተን ፉልባኮችም አይደሉም በፉልባክ ቦታ ተጫወቱ እንጂ የቀድሞ ማንቸስተር ዩናይትድ ወጣት ተጫዋች የነበረው ጄምስ ጋርነር በጣም ጥሩ ተጫዋች ነው። ዩናይትድ መልቀቅ አልነበረበትም ምለው አይነት ተጫዋች ነው። አማካይ ሆኖ ሲጫወት በቅርብ ጊዜ ጋሬት ሳውዝጌት ብዙ ሲያደንቀው እየሰማው ነበር ለእንግሊዝ ብሔራዊ ቡድን። ትላንትና መሀል ላይ አይደለም የተጫወተው፣ ፉልባክ ቦታ ላይ ነው፣ አማካይ ነው ፉልባክ ቦታ ላይ የተጫወተው። ሌላ ማንቸስተር ዩናይትድ ይፈልገው የነበረው ጃሬድ ብራዝዋይት የሚባለው ተጫዋች እሱ ደግሞ የግራ ፉልባክ ነበር። ፕሮፐር ፉልባኮች አይደሉም። ነገር ግን የማንቸስተር ዩናይትድ ሁለቱ የመስመር ተጫዋቾች በቀኝና በግራ በኩል የጀመሩት ተጫዋቾች ፍሉድ ስለሆነ በሴንትራል ቦታ ለማጥቃት ይሞክሩ ስለነበር የራሳቸውን የመስመር ስፍራ ትተው ይወጡ ነበር እና እነዚህ ሁለቱ የኤቨርተን የመስመር ተከላካይነት ቦታ ላይ የተጫወቱ ተጫዋቾች ብዙ ኦቨርላፕ የሚያደርጉበትም ክፍት ቦታ ነበራቸው። ያን ያህል ብዙ አደጋ አልፈጠሩም። ኤቨርተንም ቢሆን ማጥቃቱ የተዋጣለት አልነበርም። ምናልባት ኢሊማን እንዲያይ ካልሆነ በስተቀር አንዳንድ ጊዜ ለቲዮኖ ባርኒ ረጅም ኳስ ለመጣል ይሞክሩ ነበር። ያን ያህል ግን ለቲየሪ ባሪ ያን ያህል አደጋ የሚፈጥር አልነበርም። ግን እዛ ቦታ ላይ የሆነ አይነት አደጋ ለመፍጠር ሲሞክሩ እናይ ነበር። ምንም ብሎክ የሚያደርጋቸው ተጫዋች አልነበርም። አንደኛው ምክንያት ከትጋት ምክንያት አይመስለኝም። በኋላ ለምሳሌ የማቴዎስ ኩኛን የዲፌንሲቭ ኮንትሪቢሽን አነሳለሁ። የሚገርም ነው። ብዙ ጊዜ ወክ ያደርጋል ተብሎ ለሚጠቀስ ተጫዋች በማንቸስተር ዩናይትድ ብዙ አላስታውስም። የሙድ ተጫዋች ነው ያስታውቃል፣ ግን በጣም ኢንትረስቲንግ ተጫዋች ነው። ከኳስም ውጪ ቢሆን ከኳስ ጋር ያለው ችሎታ ምን አስተያየት የሚሰጥበትም አይደለም። በጣም አስደናቂ ተጫዋች ነው። ግን ማንቸስተር ዩናይትድ ሊያጠቃ በሞከረበት ስፔሲፊክ መንገድ ምክንያት ግን ኤቨርተን በቻናሎች በኩል ክፍት ቦታ ያገኝ ነበር፣ ወደ ሴንትራል ቦታዎች ይገቡ ስለነበር። ስለዚህ ብዙ እየሰራ አልነበርም በሁሉም መንገድ፣ በተለይ ከማጥቃት አንጻር እና የተደረጉት ሙከራዎችም እንዳልኩት ከሳጥን ውጭ ይደረጉ የነበሩ በብሩኖ አንድ ጊዜ እንዲያውም ቅር ተሰኘ፣ ኳሱ ዲፍሌክት ተደርጓል በሚል ዳረን ኢንግላንድ የሚባሉት አርቢትር በተደጋጋሚ ቅሬታውን ሲያቀርብ እየሰማን ነበር። ከሳጥን ውጭ የተደረገ ሙከራ ነው። የግማሽ ቮሊ የሚሉት የዲዮጎ ዳሎ ሙከራም ከሳጥን ውጭ የተደረገ ሙከራ ነው። የምቤሞ ሌላ አንድ ሙከራ ነበር፣ ይህም ከሳጥን ውጭ እነዚህ ሁሉ በመጀመሪያ አጋማሽ የተደረጉ ሙከራዎች ናቸው። በሁለተኛ አጋማሽ ለውጥ አድርጓል። የፐርሶኔል ለውጥ አይደለም፣ የስትራክቸር ለውጥ በመጠኑ አድርጓል። የማንቸስተር ዩናይትድ ተጫዋቾች አሁን ምን አሳጣቸው? የክንፍ ተጫዋቾች ወደ ሴንትራል ቦታ መግባት እንደ አማድ እንደ ምቤሞ እንደ ኩኛ አይነት በጣም ጥሩ የ1v1 ተጫዋቾችን ከያዝ ያንን ሴታፕ ማዘጋጀት አለብሽ። በተለይ ደግሞ የሜክሺፍት ፉልባክ ስለሆነ ኤቨርተን እየተጠቀ ጥሩ የአንድ ለአንድ የመከላከል ተጫዋቾች ናቸው። አንደኛው የመሀል ተከላካይ ነው፣ አንደኛው ከሞላ ጎደል የአማካይ ተከላካይ ነው። ስለዚህ በአንድ ለአንድ በቀላሉ ታሸንፊያቸዋለች ማለት አይደለም፣ ግን የዞን እንግዳነት ግን አላቸው። እንደ መስመር ተከላካይ የመከላከል እውቀት ግን የላቸው። ያንን ኤክስፕሎይት ማድረግ ይቻል ነበር በማንቸስተር ዩናይትድ በኩል። ተጫዋቾቹ ግን የበለጠ ወደ ሴንትራል ቦታ ድራግ ይደረጉ ስለነበር ያንን የማድረግም ነጻነት ስለተሰጣቸው ሲሰራ በጣም በተዋጣለት ሁኔታ ስለሚሰራ ሰራ ሲቀር ግን የነዚህን ተጫዋቾች አንዳንድ ጠንካራ ጎኖች እንዳትጠቀሚ ስለሚከለክል፣ ለምሳሌ በ1v1 በፍጥነት አብዶ ሰርቶ ማለፍ የአማድም የምቤሞም የኩኛም ችሎታ ነው። እዛ ቦታ ላይ ብዙ እየተገኙ አልነበርም። ምንም አልነበሩም ማለት አይደለም፣ ግን ብዙ እየተገኙ አልነበርም። ስለዚህ የሎ ብሎክ እንደዚህ ግትር ያለ ስተቦርን የሆነ የመከላከል መስመርን አንዱ የምታሸንፊበት መንገድ ደግሞ 1v1 ፈጣን የክንፍ ተጫዋቾችን የግል ሶሉሽን መፈለግ የሚችሉ ተጫዋቾችን እዛ ቦታ ላይ መጠቀም መቻል። በሁለቱ አጋማሽ ይህንን ለማድረግ ሞክሯል። የበለጠ ዊድዙን ለመጠቀም ሞክሯል። ሴንትራሊ እየሰራ አልነበርም። ስለዚህ ለውጥ ማድረግ ጀምሯል አሰልጣኙ በመጠኑ። በኋላ ግን በሚገባ የኤቨርተንን ተከላካይ መስመር ለመክፈት የሚሆን ስላልነበረ ሼሽኮ ገባና ከዛ በኋላ ነው እንግዲህ ጎል የተቆጠረው። ምሳ እንዳነሳሽው ካስቆጠረው ጎል በተጨማሪም ጎል ሊያስቆጠር ይችል የነበረ ተጫዋች ነው። እንደ አጋጣሚ ሆኖ ጎል የተቆጠረው ኤቨርተን በሎ ብሎክ እየተከላከለ በነበረበት ጊዜ ግን አልነበረም። ኤቨርተን የማዕዘን ምት ለማስቆጠር ጥረት ያደርግ በነበረበት ጊዜ ክላሲክ የማንቸስተር ዩናይትድ ጎል። ከጨዋታው በኋላ ጋሪ ኔቭልን ሲናገር ሰምተሽው እንደሆን እንግዲህ የዩናይትድ ዲኤንኤ እንደዚህ ሲባል እንሰማለን ብዙ ጊዜ። በሀሳባችን የሚመጡ የማንቸስተር ዩናይትድ አንዳንድ ጎሎች አሉ። ዩናይትድ መቼስ ብዙ ጎሎች አስቆጥሯል ከ1990ዎቹ በኋላ እስከ አሌክስ ፈርጉሰን መልቀቅ ድረስ በነበረው ጊዜ። ግን ከዛ በኋላም ቢሆን ተመሳሳይ የውጤት ታላቅነት የነበረው ባይሆንም ግን ክላሲክ የማንቸስተር ዩናይትድ ጎሎች የመልሶ ማጥቃት ጎሎች ናቸው። ብዙዎቹ የማንቸስተር ዩናይትድ የማይረሱት ጎሎች እንዲሁም ሁለት ጋሪ ኔቭል ሲናገር የሰማሁት አርሰናል ላይ ያስቆጠራቸውን ጎሎች ጠቅሶ ነበር። አርሰናል ላይ በቻምፒየንስ ሊግም በሊጉም አንዴ ሮናልዶ ካልተሳሳትኩ አንድ ጊዜ ደግሞ ሩኒ ያስቆጠሯቸው ጎሎች ነበሩ። በሁለት በሶስት ቅብብል ብቻ የተቆጠሩ ናቸው። ይሄ ጎል ሲቆጠር ሁለት ቅብብል ብቻ ነው የነበረው።
አንድ ግሩም ወደ ስፔስ የተጣለ የኤቨርተን የተከላካይ መስመር በሙሉ ቆርጦ የሚያስቀር የማቴዎስ ኩኛ የክሮስፊልድ ክሮስ የሚባለው ልክ እንደዚህ አይነት ክሮስ ነው። በአንድ ጊዜ ጨዋታውን የገለበጠ ነው። አንድ ፓስ ከዛ ተጨማሪ አንድ ፓስ 3 ንክኪ ነው ኦልሞስት ብራያን ምቤሞ ነው ለሼሽኮ የሰጠው። ከዛ ሼሽኮ እንዳልኩት ወደ 60 ሜትር ገደማ በኃይለኛ ፍጥነት በአፍተር በርን ሮጦ ነው እዛ ቦታ ላይ ጎል የማስቆጠር ቦታ ላይ የተገኘው እና በዛ ጊዜ የ2-1 አድቫንቴጅም ነበራቸው። ምቤሞ የተሻለ ቦታ ላይ ለነበረው ተጫዋች ኳሱን ሰጠውና በጣም የሚያስደንቅ አጨራረስ ነበር ያየ ነው። እዚህ ላይ ፍጥነት ታያለሽ፣ ድራይቭ ታያለሽ። የ9 ቁጥሮች ላይ ሃላንድ ላይ የምታየው አይነት መንገብገብ አይደል አይደለም፣ ጎሉን ለማስቆጠር ያለ ጥማት ይህን ልታስተምሪው የምትችል አይመስለኝም። አንዳንዱ ነገር በቃ የአጥቂዎች ውስጥ ያለ ባህሪ ነው። ክላስ ደንበኛ የጎል አስቆጣሪ አጥቂዎች ውስጥ ያለ ባህሪ ነው እና የአጨራረስ ጉዳይ ብዙ የሚያስገርም አይደለም። ለምሳሌ ባለፈው የውድድር ዘመን እንዲያስቆጠር ከሚጠበቅበት ጎል 6 ጎል አስቆጥሯል ዩናይትድ። እንዲያውም አንድ ስንጠቅስ የነበረው በተደጋጋሚ ዝውውሮች ውስጥ 3ቱም ያመጧቸው የማጥቃት ተጫዋቾች ኩኛም ምቤሞም እና ሼሽኮም የ6 የ7ና የ8 ጎሎች ኦቨር ፐርፎርማንስ ነበራቸው። እንዲያስቆጥሩ ከሚጠበቀው በላይ 6 7ና 8 ጎሎችን ለላይፕዚግ፣ ለብሬንፎርድ፣ ለወልቭስ አስቆጥረዋል። አሁን ይሄ ሪፒተብል ላይሆን ይችላል። በየሲዝኑ 18 19 20 ጎል እንደዚህ ኦቨር ፐርፎርም እያደረግሽ ላይቀጥሉ ይችላሉ። ግን የሚነግረን አንደኛው ነገር ግን በጣም ክሊኒካል ጨራሾች መሆናቸው። አሁን 3ቱንም ጎሎች ካየሽ የሼሽኮን ጎሎች ብቻ እንኳን ነጥዬ በወስድ የክሊኒካል ጨራሽነት ጎሎች ናቸው። ብዙ ጎሎች ያስቆጥሯል ማቴዎስ ኩኛ ተመሳሳይ ከሎ ኤክስጂ ከሚኒመም ፖዚሽን ጎል ለማስቆጠር ማክሲመም ና ሚኒመም ፖዚሽን ይባላል። ማክሲመም ፖዚሽን በቃ ጎሉ ፊት ላይ ሆነሽ በቃ ደገፍ አድርጎ ማስቆጠር ብቻ የሚጠይቅ። አሁን ይሄ ሃይ ኤክስጂ ቫልዩ ያለው ከፍተኛ ጎል ለማስቆጠር ከሚያስችል ስፍራ የሚቆጠር ጎል ማለት ነው። ለምሳሌ አርሰናል ላይ ያስቆጠረው ጎል በቃ ይሄ በኤክስጂ 0.03 ቫልዩ የነበረው ከስንት ተጫዋች አንድ ጊዜ ብቻ ነው እንዲህ አይነት ጎል የሚያስቆጥረው። የአይመሬ ጨራሽነት ችሎታ ነው። የሼሽኮም ቢሆን 3ቱንም ጎሎች ካየሻቸው ቀላል ጎሎች አይደሉም። የምር መጨረስን የሚጠይቁ ናቸው። ከዛ ውጭ የነበረውን ፕሮሰስ ሁሉ ትተን ጎሉ ፊት እንኳን የዌስትሃሙም ጎል ይሁን የፉልሃሙም እና የትላንትናውም ጎል ቢሆን በጣም የላቀ 9 ቁጥር እንዲያስቆጥራቸው የሚጠበቁ አይነት ጎሎች ናቸው እና ይሄ አይነት አጨራረስ በጣም አስደናቂ ነበር። እንግዲህ የሚቀጥለው ጨዋታ ላይ በር ያንኳኳ ነው በደንብ ጨዋታ መጀመር እንዳለበት። እኔ ጨዋታ የመጀመሪያ ለመጀመር በተለይ ሰብስታንሻል የሆነ ጊዜ የምትሰጪው ከሆነ ለተጫዋቹ በጣም ጥሩ ዌፐን ነው። ምክንያቱም የማንቸስተር ዩናይትድ ቤንች የትላንትናውን ቤንች ብቻ ካየሽ ጠንካራ ቤንች አልመሰለኝም። ይሄ ተጫዋች ቀይሮ ገብቶ አለ አይደለም የጨዋታውን ተፈጥሮ የሚቀይር ብዙ ኦፕሽኖች አሉት አልመሰለኝም። ኑሰር መዝራዊ ነው አይደለም ሌላኛው ተቀይሮ የገባው ተጫዋች እና ኤደን ሄቨን። ግን ቤንች ላይ ያሉትን ተጫዋቾች ካየሽ ዚርክዜ ነው ሌላ ተጫዋች ማለት ነው። ቤንች ላይ ደግሞ ያ ኦፕሽን ያስፈልጋል። የ90 ደቂቃ ጨዋታ ነው፣ የሁለት አጋማሾች ጨዋታ ነው። ስለዚህ የሼሽኮ አይነት ቅድም እንዳልኩት በተለይ ደግሞ ዩናይትድ በዛ መንገድ ሲከላከል አሁን ለመሀል ተከላካዮች በጣም የሚጠሉት አንደኛው ነገር ለምሳሌ ከረጅም አጥቂ ጋር ሲፋለሙ ቆዩ እንበል እና የረጅም አጥቂ የሚሰጥሽ ብዙ ፊዚካል ባትል ነው። ክሮሶች ለማሸነፍ የሚደረግ ዱዌሎች ለማሸነፍ የሚደረግ የበለጠ አካላዊ ትንቅንቅ። ከዛ ከሱ ጋር ለ60 ደቂቃ ሲፋለሙ ይቆዩና ከዛ አጭር አጥቂ ሞባይል የሆነ ወደ ስፔሶች መሮጥ የሚፈልግ ደግሞ ተጫዋች ይመጣባቸዋል። ከዛኛው ወደዚህኛው አዳፕት ለማድረግ ያስቸግራቸዋል። ለ60 ደቂቃ አዝሏቸዋል ያኛው ተጫዋች። ስለዚህ አንዳንድ ጊዜ ልክ እንደዚህ ኮንትራስቲንግ የሆነ ችሎታ ያላቸው ተጫዋቾችን አንደኛውን ቤንች ላይ አንደኛውን ማስጀመር መጥፎ አይመስለኝም። እንዲሁ በሎጂክ ካየሽው መጀመር አለበት። ማች ዊነር ነው በቃ። በተለይ ደግሞ ከሎ ብሎክ ቡድኖች ጋር በተለይ ደግሞ ከሱ መግባት በፊት ባየናቸው የዌስትሃሙም የትላንትናውም ጨዋታ ላይ ዩናይትድ የሎ ብሎክ ቡድኖችን ፔኔትሬት ለማድረግ ባለበት ችግር ምክንያት ሶሉሽን መስጠት የሚችል ተጫዋች እንደሆነ እረዳለሁ። ግን ይሄኛው መጥፎ ውሳኔ አይመስለኝም። በዛ ላይ 22 ዓመቱ ነው፣ ገና እየጎለበተ ያለ ተጫዋች ነው እና ደግሞ ትላንትና ለማንቸስተር ዩናይትድ መልማዮችም እነዚህን ዝውውሮች ለፈጸሙትም ሰዎች ጥሩ ምሽት ይመስለኛል። ምክንያቱም ጎሉ ሲቆጠር 3ቱም የማጥቃት ተጫዋቾች ናቸው ኮምባይን ያደረጉት። ኩኛ ለምቤሞ ለሼሽኮ። ዩናይትድ አምና 44 የሊግ ጎል ብቻ ነበር ያስቆጠረው። የዩናይትድ የማጥቃት ችግር የአምና ችግር አይደለም፣ የአሞሪም የቴንሃግ ችግር ብቻ አይደለም። በቴንሃግ ዘመን በሁለቱም ሲዝኖች 60 ጎል ላይ አልደረሰም። በሁለቱም ሙሉ ሲዝኖች
58 እና 57 ጎል መሰለኝ ማንቸስተር ዩናይትድ ያስቆጠረው። አምና ደግሞ በረጅም ጊዜ ውስጥ ማንቸስተር ዩናይትድ በአንድ የሊግ ሲዝን በጣም አነስተኛ ጎል ያስቆጠረበት ሲዝን ነበር። በጠቅላላው ግን ቅድም ካነሳሁት ያው ፈርጉሰንን ብዙ ጊዜ ዘመን የከፈሉ ሰው በመሆናቸው ምክንያት ድህረ ፈርጉሰን ቅድመ ፈርጉሰን ብለን ማንቸስተር ዩናይትድን መክፈል እንድንገደድም ልበለው ነሰሰሊ ጥሩ ላይሆን ይችላል ለማንቸስተር ዩናይትድ። ምክንያቱም ከሳቸው በኋላ ያለው ማንቸስተር ዩናይትድ ከሳቸው ጋር እንደነበረው አይነት ማንቸስተር ዩናይትድ ስላልሆነ ግን ከሳቸው በኋላ የነበረ አንድ በወጥነት ያልተስተካከለ ችግር በእነዚህ ሁሉ አሰልጣኞች ስር ሌሎች ብዙ ችግሮች እንዳሉበት ሆነው የማንቸስተር ዩናይትድ የማጥቃት ኃይል አሁን ገና 11 ጨዋታ ይቀርባል። ማንቸስተር ዩናይትድ ከአምናው በ4 የበለጠ ጎል አስቆጥሯል። 48 ጎል አስቆጥሯል። ግን አንድ ሌላ መጠቀስ ያለበት ከፈርጉሰን በኋላ ማንቸስተር ዩናይትድ አንድ ሲዝን ላይ ብቻ ነው 73 ጎል ያስቆጠረው በሶልሻ የአሰልጣኝነት ዘመን በሊግ ማለት ነው። በጓርዲዮላ የአሰልጣኝነት ዘመን በሲቲ አንድ ጊዜ ብቻ ነው 73 ማነው ከ73 በታች ጎል ያስቆጠረው እና ኦፍኮርስ የሲቲ ስኬት ግልጽ ነው ባለፉት ከ10 ዓመታት ግን ልዩነቱ በጣም ከፍተኛ ሆነ። በሁለት ትልቅ ቡድኖች መካከል ያለ ግን ከፍተኛ ልዩነት ነው። እነዚህ የማጥቃት ተጫዋቾች በሙሉ ሁሉም ማለት ይቻላል ሼሽኮ በቅርብ ጊዜ ያሳያቸው ያሉ ጠንካራ ምልክቶችን ጨምሮ እስካሁን ድረስ ቢያንስ የተሳኩ ዝውውሮች ሊባሉ የሚችሉ ናቸው። በአብዛኛው ቀደም ባልኩት ድህረ ፈርጉሰን ማንቸስተር ዩናይትድ ትልቁ ችግር የዝውውሮቹ ችግር ነው። ተጫዋቾቹ ሲመጡ አይደለም ችግሩ። ተጫዋቾቹ ምልመላ ብቻ አይመስለኝም። በእርግጥ ምልመላውም አንዳንዶቹ ዝውውሮች የተፈጸሙበትም አካሄድ ብዙ ጊዜ ስላወራንበት ያን ያህል በጥልቀት ወደ ኋላ አልመለስበትም። ግን ብዙዎቹ ስኬታማ አልነበሩ። ብዙዎቹ የአታኪንግ ዝውውሮች ስኬታማ አልነበሩ። እነዚህ ግን ሶስቱም እስካሁን ድረስ የተዋጣላቸው ናቸው። ሼሽኮ ማንም የማንቸስተር ዩናይትድ ደጋፊ በእነዚህ ፈራሚዎች ላይ ቅሬታ ኖሮት አላይም። አራተኛው ፈራሚ ግብ ጠባቂው ነው ሴነ ሎመንስ። ያው የሴነ ሎመንስ ዝውውር በጣም አስገራሚ ዝውውር ነው። ለምን አስገራሚ የሆነው መምጣቱ አይደለም አስገራሚ የሚሆነው በተመሳሳይ ክረምት ለምሳሌ ማንቸስተር ሲቲ 2 ግብ ጠባቂዎች አምጥቷል። በቀደም ሰምተሹ እንደሆነ አላቅም ከሳልፈርድ ሲቲ ጨዋታ በኋላ በጣም ጥሩ ተጫወተ። ያው የማንቸስተር ሲቲ ግብ ጠባቂ ነው። በሳልፈርድ ጨዋታ ላይ ብዙ ሙከራዎች እንዲያደርግ አትጠብቂ ማለት ግን ትልልቅ ሙከራዎች አዳነ እና ከጨዋታው በኋላ ሲናገር የሲቲ ደጋፊዎች እዛ እንግሊዝ ያሉት ብዙ ቅር ብሏቸው እንደነበር ሰምቻለሁ። እኔ እዚህ ቤንች ልሆን አልነበረም የመጣሁት ብሎ ስለነበር እና እንደሚጀምር ቁጥር 1 ግብ ጠባቂ እንደሚሆን ቃልን ተገብቶለት እንደነበር ተናገረ። ምክንያቱም ዩናይትድ ማንቸስተር ሲቲ ገበያው ላይ ድንገት ያልተጠበቀ አንድ ግብ ጠባቂ አቬይለብል ሆነ። ከማንቸስተር ሲቲ አንጻር ካየሽው እንዲሁ ከሰዋዊ ስሜት አንጻር ነው ከሴንቲሜንታሊቲ ተነስተሽ ካየሽው ፌር አይመስልም ይሆን ለግብ ጠባቂ ቁጥር 1 ትሆናለህ ብለሽ ከሆነ ያመጣሽው ማጫወት አለብሽ። ግን ደግሞ ዶናሩማ መጣና ከትራፎርድ የተሻለ ግብ ጠባቂ ነው ከጄምስ ትራፎርድ። ስለዚህ ዶናሩማን አስፈረሙት እና ይሄኛው ግብ ጠባቂ ሁለተኛ ግብ ጠባቂ አይ ቲንክ የሚቆይ አይመስለኝም። ክረምት ላይ መልቀቁ አይቀርም። ቁጥር 2 ግብ ጠባቂ ለመሆን የሚበዛ ለእንግሊዝ ብሔራዊ ቡድን ስብስብ መጠራት የሚያስችል ፖቴንሻል ያለው ለኒውካስል ቁጥር 1 ሊሆን ተቃርቦ የነበረ በሞደርን ግብ ጠባቂዎች ያሏቸው ባህሪያት ሁሉ ያሉት ግብ ጠባቂ ነው። ግን ዶናሩማ ፈረመ። በተመሳሳይ ጊዜ ማንቸስተር ዩናይትድ ሴነ ሎመንስን አመጣ እና ሰዎች በቃ የአምቢሽን ልዩነት ተመልከቱ እዚህ ጋር። ይሄኛው ለፓሪስ ሰን ጀርማ ቻምፒየንስ ሊግ ያመጣ ግብ ጠባቂ ነው። ትልልቅ ዋንጫዎች ያሸነፈ ግብ ጠባቂ ነው። በእነዚያ የቻምፒየንስ ሊግ ድሎቻቸው ውስጥ ከአርሰናል ጋር አርሰናል 5 ኤክስጂ ነበር የፈጠረው በሁለቱ ጨዋታዎች ላይ እና በጣም የሚያስደንቁ ሙከራዎች አድርገው ከሊቨርፑል ጋር የመለያ ምቶቹን ጨምሮ በጣም የሚያስደንቁ ሙከራዎችን በአንፊልድ አድኗል። ከቪላ ጋር በተመሳሳይ በጣም አስደናቂ ነበር እና የዓለም ምርጥ ግብ ጠባቂ እየተባለን ወደ ማንቸስተር ሲቲ የመጣ ማንቸስተር ዩናይትድ በተቃራኒው ሮያል አንትወርፕ ውስጥ የነበረ ግብ ጠባቂ ነው። ሮያል አንትወርፕ ከቤልጅየም ትልልቅ ክለቦች መካከል አንዱ አይደለም። ማንቸስተር ዩናይትድ እንዲያውም ተጫዋቾች በውሰት ይሰጠው ነበር ድሮ ለሮያል አንትወርፕ። እንደዚህ አይነት ፓርትነርሺፕ ነበራቸው። አላቅም ማሸነፈው እንደሚያውቅም በቅርብ ዓመታት የቤልጅየም ሊግ ክለብ ብሩዥ፣ አንደርሌክት አይነቶቹ ናቸው የበለጠ ትልልቆቹ ቡድኖች። አሁን ደግሞ ኡኒዮን ሳን ጂልዋዝ የሚባል ቡድን መጥቷል። እንደዚህ ከነሱ ተርታም ያለ አይደለም። ለቤልጅየም ትልቅ ክለብ እንኳን እየተጫወተ አልነበረም ይሄ ተጫዋች። ለቤልጅየም ብሔራዊ ቡድንም ተሰልፎ አያውቅም። ሬከርዱ ኢንትረስቲንግ ቢሆንም ተሰልፎ አያውቅም እና በአንዳንድ በጣም የዩናይትድን ምልመላ በተቹ ሰዎች የተሳሳተ ዝውውር የተሳሳተም ባይሆን ግን የማንቸስተር ዩናይትድን ሊሚትድ አምቢሽን የሚያሳይ የተቆጠበ
አምቢሽን እንደሚያሳይ ዝውውር ተደርጎ ነበር የታየው። ለእኔ በጣም ፖዚቲቭ ዝውውር ነው እስካሁን ድረስ በጣም እንዲያውም እንደ አጋጣሚ ሆኖ ትላንትና በመንዴ ናይት ፉትቦል በስካይ ሰኞ በሚቀርበው ዝግጅት ላይ ጄሚ ካራገር የጋበዘው ኤድዊን ቫንደርሳርን ነበር። ከኤድዊን ቫንደርሳር ተሻለ ብዙ ኤክስፐርት አታገኝም አንድ ግብ ጠባቂ አናላይዝ ለማድረግ። ትላንትና የተወሰኑ ሙከራዎች አድኗል። በተለይ ማይክል ኪን ሙከራ በጣም አስደናቂ ነበር። 4 ነው ያዳነው ሙከራ። ኦኬ ሶ በጣም ብዙ የሙከራ ውርጅብኝ ነበር ማለት አይደለም። የኤቨርተንም ክሬቲቪቲ ችግር ስለነበረበት የዩናይትድ የተከላካይ መስመር ጥሩ ነበር ትላንትና። ሊያውም ሊሳንድሮ ማርቲኔዝ ተጎርቶ እስካሁን ድረስ ከካሪክ አድቫንቴጆች መካከል አንደኛው ምናልባት ሩበን አሞሪም ብዙ ያልተጠቀመበት እድለኛ ያልሆነበት አንደኛው ነገር ሁለቱም ተከላካዮች ብዙ አልተጫወቱ። ማጓየር እንደምታውቂው ተጎድቶ ነበር። የሲቲ ጨዋታ ላይ ሲመለስ ከወራት ጉዳት በኋላ ነበር የተመለሰው፣ የካሪክ የመጀመሪያ ጨዋታ ማለት። ሊሳንድሮ ማርቲኔዝም ከረጅም ጊዜ ጉዳት ገና መመለሱ ነበር። ስለዚህ ብዙ ወጣት ተከላካዮች የመጠቀም ግዴታ ነበረበት አሰልጣኙ። ኤደን ሄቨንን፣ ሌኒ ዮሮን ወይ ሉክሾን ወደ መሀል አስገብቶ እንደ በሶስት ተከላካዮች ይጫወት ስለነበር የመሀል ተከላካይ መሰር መስራውን የመሀል ተከላካይ አድርጎ ይጠቀም ነበር። ማቲያስ ደሊትም ረጅም ጊዜ አሁንም የለም ረጅም ጊዜ ተጎድቶ ነበር። ካሪክ አንዱ እድለኛ የሆነበት ነገር እነዚህን ሲኒየር ተከላካዮች ከጉዳት መልስ ማግኘቱ ነው። ስለዚህ ተከላካይ መስመሩ ሊሳንድሮ ተጎድቶም ቢሆን ትላንትና ጥሩ ሲጫወት ነበር። ግን በተለይ አንድ በእንግሊዝ እግር ኳስ ውስጥ ልማድ እየሆነ የመጣ ለግብ ጠባቂዎች በተለይ ከውጭ ሀገር ለመጡ ግብ ጠባቂዎች ፈታኝ የሆነ የቆመ ኳስ ባራዥ አለ። የማዕዘን ምቶች ጊዜ ኤቨርተን ስንት ነው 10 ነው ኮርና አግኝቶ ነበር እና እያንዳንዱ ኮርና ሁለት የኤቨርተን ተጫዋቾች ጉያው ስር ይገባሉ እና ኳሱን ወደ ውጭ ወጣ ብሎ ፓንች ለማድረግም ክሌም ለማድረግም ለመያዝም ገጭቶ ለማውጣትም የሚመች አይደለም። ግን በነዛ ጊዜያት አብዛኞቹን የማዕዘን ምቶች ያሸንፍ ነበር። ይሄ ደግሞ በተለይ አሁን የእንግሊዝ እግር ኳስ ካለበት ባህሪ አንጻር ይሄ በፊት ስቶክ፣ ዌስት ብሮም ወይ ቦልተን የሚያደርጉት ነገር ነበር በፊት። አሁን ትሬንድ ነው፣ ሁሉም ቡድን ያደርገዋል። የፍጹም ቅጣት ምት ሳጥን ውስጥ ግብ ጠባቂውን ክራውድ ማድረግ እና በቻምፒየንስ ሊግ እንዳለው ግብ ጠባቂዎች ምንድነው ፕሮቴክትድ አይደሉም። ማዋከብ ትችላለሽ። ብዙ አይነት ምንድነው ሼናኒገን የሚሉት ብዙ ግብ ጠባቂው መጎንተል፣ ባላንስ ማሳት። እንዲያውም የማንቸስተር ዩናይትድ ተጫዋቾች በሁለት ኤቨርተን ተጫዋቾች መሀል ገብተው እሱ ፕሮቴክት ለማድረግ ይሞክራሉ። በጣም ጥሩ ነበር። ከሁሉ በላይ ግን እኔ ግብ ጠባቂዎች ሁሉ አንድ አይነት ናቸው ማለት አይደለም። የሆነ እንደ ምንድነው አንዳንድ ግብ ጠባቂዎች ፔተር ሽማይክል ለምሳሌ ወይም ኦሊቨር ካን የአይነት ካራክተራቸው ቁጡ መሆናቸው በጣም በከፍተኛ ስሜት የሚጫወቱ መሆናቸው ምናምን መጥፎ ግብ ጠባቂ አላደረጋቸው። በጣም አስደናቂ ግብ ጠባቂዎች ናቸው። ወይ የንስ ሌመን ወይ እንደዚህ አይነት ግብ ጠባቂዎች አሉ፣ ተናካሽ የሚመስሉ ግብ ጠባቂዎች። እሱን መጥፎ ነው እያልኩ አይደለም። ግን ብዙዎቹን ግብ ጠባቂዎች ሳይ ግን የሴነ ሎመንስ አይነት ኮምፖዠር አላቸው። ለዛ ነው እኔ በምንም ሁኔታ ከቫንደርሳር ጋር ካነጻጸራችሁ መቼስ በጣም ትልቅ አድናቆት ነው አለ። ለምንድን ነው ግን ያ አድናቆት የተሰጠው? ኤድዊን ቫንደርሳር በጣም የሰከነ ነው፣ በጣም የሰከነ ነው። ያ ደግሞ የጠሩ ውሳኔዎች ለመወሰን እድል ይሰጠዋል። የቫንደርሳር አንዳንድ አስደናቂ ሙከራዎች ሲያድን አይተን እናውቃለን። ግን ለምሳሌ የኦሊቨር ካንን አይነት ኮሌክሽን የምታገኘ አይመስለኝም ስለ ኤድዊን ቫንደርሳር። ምክንያቱም ሁልጊዜ ሂዝ አንደር ኮንትሮል። ፔተር ቼክም ልክ እንደዛ ነው። ቲቦ ኩርቷንም ሳይው ልክ እንደዛ ነው። በጣም የተረጋጉ ናቸው አሁን እነዚህ ግብ ጠባቂዎች። ያ ምንድነው እነሱ የሚሉት ቴምፐርመንት። አሁን ኦናና አንዳንድ መሰረታዊ ቴክኒካዊ ጉድለቶች አሉት። ግን ከቴክኒካዊ ጉድለቱ በተጨማሪ ግን ቴምፐርመንቱ ብዙ ትክክል አይመስልም። ሌላ ቦታ ተሳክቶለታል ኢንተርሶን። ግን በተለይ ዩናይትድ ስትራግል እያደረገ የነበረ ቡድን ውስጥ አይደል የመጣበት ቡድን ችግር ውስጥ ያለ ቡድን ውስጥ ነው የመጣው እና ከኋላ ድንገት በራስ መተማመን የሚያሰርጽ ግብ ጠባቂ መኖሩን ማወቅ ለተከላካዮች ሁሉ የሚያሰራጨው በራስ መተማመን አለ። ይሄኛው ምናልባት ኢንተር ውስጥ በደንብ የተደራጀ የተብላላ የሲሞኔ ኢንዛጊ ቡድን ውስጥ ገብቶ በቻምፒየንስ ሊግ ፋይናል ሲደርሱ በጣም ትልቅ ተጫዋቻቸው ነበር። በሴሪያውም በጣም ጥሩ ተጫዋች ነበር። ድንገት መጥፎ ተጫዋች አልሆነ። ግን ምናልባት እንደዚህ አይነት ኢንቫይሮንመንት ውስጥ ከመጣ ሊሆን ይችላል የሚሳካው። ሴነ ሎመን ሲመጣ እንደዚህ አይነት ተርቡለንስ ውስጥ ያለ ነው። ምክንያቱም ዩናይትድ ይኸውልሽ ከደህያ የመጨረሻዎቹ ዓመታት የሚጀምር የግብ ጠባቂ ችግር ያለበት። ደህያ የመጨረሻዎቹ ዓመታት በጣም ትልቅ ግብ ጠባቂ ነው፣ ምንም ጥያቄ የለውም። ከቫንደርሳር በኋላ መጀመሪያ ሲመጣ ተቸገረ። ምክንያቱም
ቀጭን ገና ከፍ ያለ ልምድ የሌለው የስፔን እግር ኳስ ውስጥ የኖረ ግብ ጠባቂ ነው። እንግሊዝ ደግሞ ከስፔን እግር ኳስ የተለየ ብዙ ክሮስ የሚደረግበት ብዙ የቆመ ኳስ ያለበት ከእንግሊዝ የእግር ኳስ ባህል የስፔን እግር ኳስ ባህል በጣም የተለየ ነው። ያንን አዳፕት ለማድረግ ጊዜ አስፈልጎት ነበር። አንዳንድ ጨዋታዎች ላይ ትልልቅ ስህተቶች ሰርቷል፣ ግን እየቆየ ምንም ጥያቄ የለውም ከዓለም ምርጥ ግብ ጠባቂዎች መካከል አንደኛ ሆነ። ምናልባት በአንዳንዶቹ ሲዝኖች የዓለም ቤስት ግብ ጠባቂ ነው። መጨረሻ አካባቢ ግን ከዛ በኋላ የሆነው ነገር የእሱን መልቀቅ ስህተት አስመሰለው እንጂ እንደ መጀመሪያዎቹ ዓመታት የነበረ አይመስለኝም። መጨረሻ አካባቢ የነበሩት 1-2 ሲዝኖች ላይ ከዛ ነው የሚጀምረው የማንቸስተር ዩናይትድ የግብ ጠባቂ ችግር። ከዛ ኦናና መጣ። ኦናና ሲመጣ ዲስፋንክሽናል የሆነ ቡድን ውስጥ ነው የመጣው፣ ችግር ውስጥ ያለ ቡድን ውስጥ ነው የመጣው። የተጠበቀው ትራንስፎርማቲቭ ዝውውር ይሆናል ተብሎ ማንቸስተር ዩናይትድ የሚጫወትበትን መንገድ ይለውጣል ተብሎ ምናምን የጎደለው የሚመስለኝ ከቴክኒካዊ አንዳንድ ቴክኒካዊ ጥያቄ የሚያስነሱ ውሳኔዎቹ በተጨማሪ የቴምፐርመንት ጉዳይ አሁን ሴነ ሎመንስ ላይ የምናየው እርጋታ አለ። ገና ለ23 ዓመት ግብ ጠባቂ ለግብ ጠባቂ በተለይ ጠቅላላው ለተጫዋች 23 ዓመት ወጣት፣ ለግብ ጠባቂ ደግሞ በጣም ወጣት ነው። ግብ ጠባቂዎች ኢዝሊ እስከ 40 ዓመታቸው ድረስ ስለሆነ የሚጫወቱት የግብ ጠባቂነት ፊዚካል ዲማንድ ከሌሎቹ ተጫዋቾች በጣም ስለሚለይ ያ ስክነቱ በጣም ያስደንቃል። ተሰርቶ ያለቀ ግብ ጠባቂ ላይሆን ይችላል፣ ግን ያንን ቴምፐርመንት ማንሳታቸው ከቫንደርሳር ጋር ያነጻጽረዋል። አሁን እኔ የቫንደርሳር ደረጃ ላይ ያለ ግብ ጠባቂ ነው ማለት አይደለም። ከፈርጉሰን ስማርት ዝውውሮች አንደኛው የቫንደርሳር ዝውውር ነው። በዛ መሀል ግን ብዙ ችግሮች ነበሩባቸው። ፔተር ሽማይክል ለቀቀ፣ ጓንት ሰቅላለሁ አለ። ግን ድንገት ወደ ቦቪስታ ሄደ፣ ወደ ፖርቱጋል ተመልሰና እንግሊዝ ውስጥም ለቪላም ለሲቲም ለምንም ተጫወተ። በዛ ብዙ ቅር የሚሰኙበት ሰዎች አሉ። እሱም በጣም የሚቆጨው ውሳኔ ነው፣ ዩናይትድ ውስጥ መቆየት ነበረብኝ ይላል። በዛ መሀል ግን ዳሜጁ ለሁለቱም ነበር የነበረው። እሱም በዛ ደረጃ ተመልሶ መጫወት አልቻለም። ግን ማንቸስተር ዩናይትድም ብዙ ገንዘብ እያወጣ ማሲሞ ታይቢን ከጣሊያን፣ ፋቢያን ባርቴዝን ከፈረንሳይ የፈረንሳይ ሊግ ያሸነፈ የአውሮፓ ዋንጫ ያሸነፈ የዓለም ዋንጫ ያሸነፈ ተጫዋችን፣ ቲም ሃዋርድን ከአሜሪካ፣ ሮይ ካሮልን፣ ቶማስ ኩዣክን፣ ስንት ማርክ ቦስኒች ብዙ ግብ ጠባቂ ነው የሞከረው። በዛ ጊዜ ውስጥ አልሰራም። ቫንደርሳር እስኪመጣ ድረስ ለ5 ለ6 ዓመት ማንቸስተር ዩናይትድ ከፍተኛ የግብ ጠባቂ ችግር ነበረበት። በአንዳንድ ትልልቅ የቻምፒየንስ ሊግ ጨዋታዎች ላይ ሳይቀር ከባድ ጉዳት ያመጣ። ያንን የሌቨርኩሰንን ጨዋታ አስታውሳለሁ። 2-1 እና 1-1 ነበር ያለቀው። 2-1 እና 1-1 ነበር ያለቀው። ኦልትራፎርድ ላይ 2-1 በማለቁ ምክንያቱም ማንቸስተር ዩናይትድ ቻምፒየንስ ሊግ ፋይናል 2001 ያልተጫወተው የክላውስ ቶፕሙለር ባየር ሌቨርኩሰን ሲያልፍ እና በሁለቱም ጨዋታዎች የግብ ጠባቂ ስህተት ነበር። እንደዚህ አይነት ማለት ነው ቻምፒየንስ ሊግ ሴሚ ፋይናል ላይ የሚሰራ ስህተት ማለት ነው። ትልልቅ ግብ ጠባቂዎችን መተካት አስቸጋሪ ነው። ዩናይትድም እንደዚህ አይነት ሁኔታ ውስጥ ነበር። ግን ይሄ ግብ ጠባቂ ያ ለማንቸስተር ዩናይትድ አይነት ጋሪ ኔቭል ከጨዋታው በኋላ ሲናገር እንደሰማሁት በእንግሊዝ እግር ኳስ ውስጥ በጣም ቁልፉ ፖዚሽን ይለዋል የግብ ጠባቂነት ፖዚሽን። 9 የሚያስደንቅ ሙከራ አድነሽ አንድ ጨዋታ ውስጥ አንድ ትልቅ ስህተት ከሰራሽ ርዕስ የሚሆነው የተሰራሽ ስህተት ነው። ምክንያቱም የመጨረሻው ላይን ነሽ፣ ላስት ላይን ኦፍ ዲፌንስ ነሽ አንጂ እና ስለዚህ ከባድ ቦታ ነው። ግን ያንን ከቤልጅየም መጥቶ ለማንቸስተር ዩናይትድ ከመፈረሙ በፊት ብዙ ተሰምቶ የማይታወቅ ስም ኖሮት መጥቶ በዚህ አይነት ደረጃ መጫወቱ በጣም ግሩም ይመስለኛል። እና በጠቅላላው የአዳዲሶቹን ፈራሚዎችም ስኬታማነት ያሳየ ይመስለኛል። ግን በጠቅላላው እንደ ኳስ ጨዋታ ግን የሚያዝናና ጨዋታ ግን አልነበረም። ምክንያቱም በቂ ክሬቲቪቲ አልነበረም። እንደው የሙከራዎቹንም ብዛት የኤክስጂ መጠኑንም ምኑንም ብታይ ብዙ የጎል እድሎች ብዙ ጥራት ያላቸው የጎል እድሎች የተፈጠሩበት ጨዋታ አልነበረም። በተለይ ምሽት ጠብቀሽ ምናምን ምታይ ከሆነ 0.6 እና 1.2 ኤክስጂ ነው በጠቅላላው የነበረው። 2 ትልልቅ የጎል እድሎች ብቻ ናቸው በሁለቱም ቡድኖች በኩል የተፈጠሩት። ኤቨርተንም እንደምታውቂው ጃክ ግሪሊሽ የለውም እስኪጎዳ ድረስ በጣም ጥሩ እየተጫወተ ነበር። በእኔ በኩል በጨዋታ ውስጥ በማጥቃቱ በጣም የተመቸኝ ተጫዋች እንደተመልከች ኢሊማን እንዲያይ ነው። ኢሊማን እንዲያይ በጣም ደስ ይለኛል። በጣም አስታውሳለሁ ሼፈልድ ዩናይትድ ለብቻው ተሸክሞ ነበር ወደ ቻምፒየንሺፕ ወደ ፕሪሚየር ሊግ ያመጣው። ከዛ የሼፈልድ የፋይናንስ ሁኔታ ተጫዋቹን እዛው በሼፈልድ የሚያቆይ አልነበረም። ተጫዋች መሸጥ ነበረባቸው። ስለዚህ ለማርሴይ ሸጡት። የማርሴይ ከተማ ልጅ ነው። ለሴኔጋል ቢጫወትም ማርሴይ ውስጥ ነው የተወለደው እና ያ ድፍረት አለው፣ ቴክኒካዊ ችሎታ አለው። ሎ ሴንተር ኦፍ ግራቪቲ ግሩም ነው። የሁለት እግር ተጫዋች ነው። ደፋር ነው። ግሩም ተጫዋች ነው። እኔ ትልቅ ቡድኖች ቢወስዱት ከዚህ በኋላ የሚገርመኝ ኤቨርተን ሂስቶሪካሊ ትልቅ ቡድን መሆኑን ባውቅም ግን በጣም አስደናቂ ተጫዋች ነው። ከዛ ውጭ ግን የኤቨርተን ማጥቃት ቢሆን ሌበርድ ነው። ያን ያህል ጥራት ያላቸው የጎል እድሎች የፈጠረ አልነበረም። አንድም ትልቅ እድል ኦፕታ በሚያስቀምጠው መለኪያ አንድም ትልቅ የጎል እድል አልፈጠረም።
0.63 ኤክስጂ ብቻ ነው የነበረው። ቅድም የማንቸስተር ዩናይትድን የማጥቃት መቸገር ሳነሳ ስለነበር ሁለቱ አንድ ላይ ሲደመር ጨዋታውን በማጥቃት በኩል የኳሊቲ ችግር ያለበት ማጥቃት ነው። የኳሊቲ ተጫዋቾች ችግር አይደለም። ማንቸስተር ዩናይትድ ኳሊቲ ተጫዋቾች ነበሩት፣ ግን እየሰራ አልነበረም ያ ስልት እና መጨረሻ ላይ እንግዲህ የኩኛ መግባት ነው ጨዋታውን የለወጠው። ግን አንድ እዚሁ ላይ መጥቀስ ካለብኝ የካሪክ ቅያሬዎች ብዙ ጊዜ ይሰራሉ። እንደ ሶልሻም ነገር ነው ከሁሉ በላይ እንደ ፈርጉሰን። በዚህ መቼስ ምንም ጥያቄ የለውም ከቤንች በተለይ ጨዋታ በመለወጥ ችሎታቸው። ይሄ የጌም ፊሊንግ የሚሉት ነገር አለ። በጥሞና ጨዋታውን አይቶ የሚያስፈልገውን ነገር ለይቶ ጨዋታ መለወጥ መቻል። አሁን ሼሽኮ በሁሉም አጋጣሚዎች እየተቀየረ ገብቶ አይደለም ጎሎቹን ያስቆጠረው ባለፉት ተከታታይ ጨዋታዎች። ግን እሱ ብቻ ሳይሆን የማቴዎስ ኩኛ አርሰናል ላይ ተቀይሮ ገብቶ ነው ጎል ያስቆጠረው። ጨዋታውን የጀመረው ፓትሪክ ዶርጉ ነበር። ከቤንች የተነሳ ተጫዋች ነው። ይኸው ማቴዎስ ኩኛ የማንቸስተር ሲቲ ጨዋታ ላይ ተቀይሮ ገብቶ አሲስት 2 አሲስት ሊሆን ይችል ነበር። ማርጂናል ኦፍሳይድ ነበር የማውንት ጎል፣ ግን አሲስት ሰጥቷል እዛ ጨዋታ ላይ። ሌሎች ጨዋታዎችም ላይ የአሰልጣኙን በጨዋታ ውስጥ ያለ የጌም ፊሊንግ እና ትክክለኛ መፍትሄ የመፈለግ ችሎታ በብዙ ጨዋታዎች ላይ እያሳያለ ይመስለኛል። አጀማመሩ ምንም ጥያቄ የለውም፣ በጣም የተዋጣለት አጀማመር ነው። በውጤት በኩል ብቻ እንኳ ብንወስደው ካሪክ ወደ ዩናይትድ ከመጣ በኋላ ከዛ በፊትም በነበረው ኃላፊነት ምንም ጨዋታ ተሸንፎ አያውቅም። ለጥቂት ጊዜ 11 ስንት ጨዋታ ነው ያደረገው? 9 ጨዋታ ነው ያደረገው። 7ቱን አሸንፏል፣ 2ቱን አቻ ወጥቷል። በማንቸስተር ዩናይትድ ታሪክ ኦሌ ጉናር ሶልሻር ና ኸርበርት ባምሌት የሚባሉ አሰልጣኞች ናቸው የመጀመሪያ ሽንፈታቸውን ከመቅመሳቸው በፊት ይህን ያህል ሳይሸንፉ የተጓዙት 10-11 እሱ 9 ጨዋታ። ስለዚህ ሬከርዱን በጣም ጥሩ ነው። ከ18 ነጥብ 16 ነጥብ ሰብስቧል። ያለፉት 2 ፐርፎርማንሶች የተዋጣላቸው ፐርፎርማንሶች አይመስሉኝም። የዌስትሃሙም የኤቨርተኑ እንደ ፐርፎርማንስ ካየ ነው ከዛ በፊት ከነበሩት በተለይ ከመጀመሪያዎቹ 2 ፐርፎርማንሶች ጋር ካወዳደር ነው ከአርሰናልና ከሲቲ ጋር በነበሩ ጨዋታዎች። ግን ጠቅላላውን የ6ቱን ጨዋታ ጉዞ ካየ ነው ግን ለተጫዋቾቹ የሚስማማ ሲስተም፣ የበለጠ ኮምፈርታብል የሚሆኑበት ሲስተም፣ የማንቸስተር ዩናይትድ የጨዋታ ትራዲሽን አለ ያንን የሚመስል ልክ በብዙዎቹ ጨዋታዎች ላይ በተለይ በትራንዚሽናል እግር ኳሱ ያንን የዩናይትድን ትሬድማርክ የሆኑ ጎሎች ሲቆጠሩ እናያለን። እንዲያውም ሄንሪ ዊንተር ምን ይለዋል? ኬርቴከር አይደል የሚባለው አይነት አሰልጣኝ ኬርቴከር ሁ ሪሊ ኬርስ ይለዋል። ያው ስለሱ ባዮግራፊም ጽፏል እንደሚታወቀው። በጣም ጥሩ የማን ማኔጅመንት ችሎታ ያለው ነው። አሁን ቅድም መነሻሽ ላይ ያልሽው አይነት 5 ደቂቃም ልጫወት 10 ደቂቃም ልጫወት I have to make it count አለ። በቃ ጉዳዩ ጨዋታ በጀምር ጥሩ ነው፣ ግን 5 ደቂቃም ልጫወት በሜዳ ውስጥ ባለሁበት ጊዜ የኔን ቤስት ለመስጠት መሞከር አለብኝ ብሏል። ስለዚህ ያኮረፈ ተጫዋች አስተያየት አይደለም ይሄ። እና ተጫዋቹ ስለዚህ እየጀመርኩ ስላልሆነ ቅር ብሎኛል ግን ብሎ አይደለም የተነሳው። አሰልጣኙ በጣም ጥሩ ኮሚኒኬሽን አለኝ ከሱ ጋር ሰሞኑን ብዙ ስናወራ ነበር እና በጣም ጥሩ ምልክቶች ነው የማየው የሚል አስተያየት ሰጥቷል። ወደ ቻምፒየንስ ሊግ ሊያሳልፈው ጫፍ ላይ ደርሷል። አሁን ደግሞ በሳምንቱ መጨረሻ ሊቨርፑል አሸንፏል በጣም ድራማዊ በሆነ ሁኔታ። ጥሩ ፐርፎርማንስ ግን አልነበረም የሊቨርፑል ፐርፎርማንስ። ቼልሲ በድጋሚ በብሪጅ አቻ ወጥቷል። ቪላ በድጋሚ በሜዳው አቻ ወጥቷል። ስለዚህ እነዚህ በቀጥታ ከዩናይትድ ጋር ለቻምፒየንስ ሊግ ቦታ እየተፎካከሩ ያሉ ቡድኖች ናቸው። ግን አሁን የአራተኝነት ጉዳይ ብቻ አይመስለኝም፣ ከዛም በላይ የቶፕ 3 ውስጥ ለመጨረስ እድል አለው። ይሄ በተለይ አምና ካጠናቀቁበት ሁኔታ አንጻር በ15ኛ ሆኖ ነው የጨረሰው ማንቸስተር ዩናይትድ። ዘንድሮ የሚገርም ነው። ከአሰልጣኙ መሾም በኋላ የፕሪሚየር ሊግ የፎርም ቡድን ማንቸስተር ዩናይትድ ካሪክ ኃላፊነቱን ከተረከበበት ጊዜ ጀምሮ የማንቸስተር ዩናይትድን ያህል ብዙ ነጥብ ያገኘ ቡድን የለም። የሚቀጥለው ጨዋታ ኦልድ ትራፎርድ ላይ ከክሪስታል ፓላስ ጋር የሚደረግ ነው። ስለዚህ ይህንኑ ሞመንተም ለመቀጠል እድል ይሰጣል። በዚሁ ተመሳሳይ ሳምንት እንግዲህ ቼልሲ ወደ አርሰናል ሜዳ ሄዶ ነው የሚጫወተው። አስቸጋሪ ጨዋታ እንደሚሆን መገመት ትችላለች። ስለዚህ ምንም ከዚህ የተሻለ ሊጀምር አይችልም። አይ ቲንክ አሰልጣኙ ደጋፊዎቹ ጋር ያለው ኮኔክሽን ጥሩ ነው። ክለቡን አካዳሚ ያያል። ብዙ ጊዜ አንስተነዋል፣ ብዙ አልደጋገምም። ግን ጠቅላላው እስካሁን ድረስ ያለው የ6 ጨዋታ ጉዞ ማንም ሰው ከገመተው የተሻለ ይመስለኛል። ማንም ሰው ከገመተው በጣም የተሻለ የተዋጣለት
አጀማመር ነው እንዳልኩት ያለፉት ሁለት ፐርፎርማንሶች አዘ ፐርፎርማንስ በጣም የተዋጣላቸው ፐርፎርማንሶች ናቸው ማለት ባይቻልም ግን እንደ 6 ጨዋታ ጀርኒ ግን ከዚህ የተሻለ ሊሆን አይችልም። በጣም በጥሩ ሁኔታ ነው የጀመረው። የተወሰነ አድማጫችንን ማስተያየት እንቀበል። አብዱል ፈታ ሚል አድማጫችን ሼሽኮ ይችላል ጌም ፊኒሸር ነው። ሊጉን እየተላመደ ሲሄድ ደግሞ ከሊጉ ምርጥ ጨራሽ አጥቂዎች ውስጥ አንዱና ዋነኛው የሚሆን ይመስለኛል። ጎሎችን የሚያነፈንፍበት መንገድ እጅግ በጣም ያስገርማል ብለውናል። ብሩሽ ተስፋ ውለታ ለአርሰናል የሆነና ቡድኖች ሙሉ በሙሉ በሚባል መልኩ ባስ ላይ ያለ ግፍ ያስመስሎት አርፎታል። አንዴ ስቶክ ሲቲ በስንት ጣሙ ሼሽኮ በቋሚነት የሚጀምርበት ጊዜ አሁን ይመስለኛል። ጥሩ ጊዜን ያሳለፈ ነው። በዛ ላይ ታታሪ ነው። የሚሰጠውን እድል በአግባቡ የሚጠቀም ተጫዋች ነው። አንዳንድ ሰዎች ለእግር ኳስ ከበረኛ እረኛ በብዙ እንደሚሻል ሲያወሩ ሰማለሁ። በኦናና ላይ በባይንዲር ባየነው ፍዳ በረኛ ምን ያህል ወሳኝ እንደሆነ ገብቶኛል። እግር ኳስ ስንጫወት ሁሉንም አጥቂ ለመሆን እንጂ በረኛ ለመሆን የሚመጣ አልነበረም እድሜ ለኦናና ብሎናል። ማንዴማን ከኤቨርተንና ዌስትሃም አይነት ክለቦች ጋር ሲጫወቱ እንዴትና በመንገድ ማሸነፍ እንዳለበት ከችግር ነጻ መሆን የሚችልበት መንገድ በደንብ ራሱን መጠየቅ እንዳለበት የሚያመላክቱ 2 ጨዋታዎች ነበሩ። ድሉ እጅግ ወሳኝና በጣም ገራሚ ጣፋጭ 3 ነጥብ ከሜዳ ውጭ ማሳካታችን ግን እጅግ በጣም ወሳኝ ነበር። ከአፍሪካ ዋንጫ መልስ ያየነው አማድ ያለው ትንሽ በርሱ ጥርጣሬ እንዲያድርብኝ አድርጓል። ስለ አማድ ትንሽ ነገር ብትነግሩኝ። ሼሽኮ ቋሚ ቦታውን መቼ ይሆን የሚያገኘው? እሱ ሌላ ከባድ ጥያቄ ይመስለኛል ብሎናል። ደሳለኝ ገብረ ሚካኤል ትናንትና የጨዋታው ኮከብ የማንቸስተሩ በረኛ ነበረ። ከጥቂት ዓመታት በኋላ ትንሹ ቲቦ ኮርቷ የሚሆን ይመስለኛል። በጣም ቀልጣፋና አስደናቂ ደፋርም ነው ብሎናል። ተሙ ዲየሻረግ የሚል አድማጫችን ደግሞ አንዳንድ ጊዜ ተቸግሮም ቢሆን 3 ነጥብ ፈልቅቀው መውሰድ ከድልም በላይ ነው። የዚህን ነጥብ ወሳኝነት ምናልባት የሲዝኑ መጨረሻ ላይ ሲጠቅመን ልንመለከተው እንችላለን። ጨዋታው በዩናይትድ በኩል ጥሩ ነው ለማለት ቢከብድም ቡድኑ በሚቸገርበት ጊዜ ቢያንስ አንድም የሚለግም ተጫዋች አልተመለከትኩም። ቡድኑ ሲጠቃ ቆሞና ቀስ እያለ እየተራመደ የሚመለከት ተጫዋች ሳይኖርና ለማሊያው ክብር መጫወት ትርጉም የገባቸው እንደ ማቲያስ ኩኛ አይነት ተጫዋቾችን ስናይ ይበልና ደስ የሚያሳይ ነው። በመጀመሪያው ዙር ኦልትራፎርድ ላይ ኤቨርተን በቀይ ወጥቶበት የዩናይትድ ደጋፊዎች ሊቀበሉት የማይችሉትን የ1-0 ውጤት ነበር የተመለከት ነው። በማታው ጨዋታ የመጀመሪያው አጋማሽ ላይ ብራያን ቤሞ ሊጠቀምበት የሚገባውን እድል ከማምከን ውጪ ጥሩ ጨዋታ ያልተመለከትንበት ነበር። ሁለተኛው አጋማሽ ከመጀመሪያው ብሶ ኤቨርተን በማዕዘን ምት ሲያስጨንቀን ያመሸንበት ነው። ይሄ ማዕዘን ምት ሲመታ ግን በረኛን የሚያዋክቡበት ነገር ህግ ሊበጅለት ነው የሚገባው። እድሜ ለአርሰናል ደባሪ ነው ያደረገው፣ ሊከለከል ይገባል። ካሪክ ከመጣ በኋላ ዩናይትድ መከላከል በቀላሉ ግብ እንዳይቆጠርበት መሻሻል የታየበት ነበር። ሼሽኮ በካውንተር ራሱን ያስጀመረውን ኳስ ስፕሪት አድርጎ የሮጠበት መንገድና የኩኛን በጣም ጥሩ ረጅም ኳስ ኤምቤሞ አሲስት ተረጋግቶ 3 ነጥብ ያስገኘችበት ጎል በማስገኘት ወደ መጀመሪያ አሰላለፍ መግባት እንዳለበት በዚህም ጨዋታ አሳይቷል። ሴላመስ ጥሩ በረኛ እንደሚወጣው ማታም አስመስክረዋል። ማንቸስተር ዩናይትድ በ2026 ብቸኛ ያልተሸነፈ ቡድን ሆኖ ቀጥሏል ብሎናል። አሰበ ደምሴ የሚል አድማጫችን ደግሞ ለቋጣሪ የማይመቸው ክለቤ በምሽቱ ጨዋታ እንቅልፋቸውን አሳጥቶ የሚፈልጉትን ከልክሎ 3 ነጥቧን ይዞ ወጥቷል። ዩናይትድ በሎ ብሎክ የሚጫወቱ ቡድኖችን ማስከፈት የሚጀምረው መቼ ይሆን? እስከ መቼ በትራንዚሽን እናሸንፋለን? ሼሽኮ ጎሉን ሲያስቆጥር የሮጡበት መንገድ ሳላደንቅ አላልፍም። ታርኮቭስኪን ግን እንደ ቀልድ እኮ ነው ጥለውት የሄደው። አሁን በራስ መተማመኑን ያገኘ ይመስለኛል። ወደ ቋሚነት ለመምጣት ከዚህ በላይ ምን ማድረግ አለበት ብሎናል። አብርሃም መንግስቱ ኖርዝ ኦፍ አርክቲክ ሰርክል የሚገኘው ቦዶ ግሊምት በትንሽ በጀት የሚንቀሳቀስ ያጠቁ ደፋሮች ፍርሃት አልባ አብረው የሚከላከሉ አብረው የሚያጠቁ ደስ የሚል ኳስ የሚጫወቱት ቫይኪንግ ዋሪየር ናቸው። የሀገራቸው ቀዝቃዛ አየር ጠባይ ለተቃራኒ ቡድን ተጫዋቾች አስቸጋሪ የሆነ ይመስለኛል። ዛሬም ኢንተር ውጤት ቀልብሶ ለማለፍ ከባድ ፈተና ይጠብቀዋል። በጣም የሚገርመው ነገር ግን የጣሊያን ክለቦች ከአውሮፓ ውድድር ቀስ እያሉ እየጠፉ መውጣታቸው ነው። አብርሃም መንግስቱ ነኝ ከልደታ ብሎናል። ሚስባህ የሚል አድማጫችን ማንቸስተር ዩናይትድ በጣም በተቸገረበት ሁለተኛ አጋማሽ በሚያምርና በአስደናቂ መልሶ ማጥቃት ጎል አሸንፏል። ሼሽኮ ከኋላ ተነስቶ የሮጠበት ፍጥነት፣ አጨራረች፣ ቦታ እያያዙ ለማድረግ የማንቸስተር ዩናይትድ ደጋፊ መሆን አይጠበቅብን። ምን አይነት ተጫዋች ነው! ለእኔ አሁን ካሪክ አማድ ላይ መወሰን ያለበት ይመስለኛል። ደጋግሞ ተቀይሮ እየገባ ችሎታውን እያሳየ ስለሆነ በማታው ጨዋታ ሌላው ድንቅ የነበረውና በተለይ በኮርና ሰዓት በጣም ንቁ የነበረው ላሜንስን አለማድነቅም ከባድ ይመስለኛል። ዩናይትድ ከምንም ያገኘው 3 ነጥብ ከቆይታ በኋላ ወደ ሻምፒየንስ ሊግ ሊመልሰው በጣም ጥቂት እርምጃዎች ብቻ ቀርተውታል ብሎናል። የመጨረሻ አማድ ብዙ አስተያየት አለ ስለ አማድ። የሆነ ጊዜ ሼሽኮ ከጀመረ አይ ቲንክ ኮላተራሉ እሱ ነው።
ሼሽኮ የሚጀምር ከሆነ እምቤሞ አትሊስት ጎሎች ያስቆጥራል። ትላንትና አሲስት ሰጥቷል አይደል? ባለፈው ከዌስትሃም ጋር እንደው የተዋጣለት ባይሆንም ግን እሱን የመጨረሻውን ኳስ ያቀበለው አሲስት የሰጠው በቡድኑ ውስጥ ከፍተኛ ጎል አስቆጣሪ እምቤሞ ነው። ልታስቀምጪው አትችይም እሱ እና ሼሽኮ ከተሰለፈ የሚቀመጠው አማድ ይመስላል አሁን እና ያው ትዝ ብሎ ነው ብዙ አስተያየት ሲሰጥ ከአፍሪካ ዋንጫው በኋላ እንደዚህ ትላንትናም ቀይሮ ያስወጣው እሱ ነው አይደለም? ገና 30 ምናምን ደቂቃ እየቀረው ጨዋታውን እና ቀጥሎ ፓላስ ጨዋታ ላይ ሼሽኮ ይጀምራል ካለን ከጀመረ አማድ ሊሆን ይችላል የሚቀመጠው። አዎ የመጨረሻ አስተያየት እንቀበል። መሐመድ አዲስ ከሰሜን ወሎ የምሽቱ ጨዋታ እጅግ ከባድ ነበር፣ ለተመልካች ሳቢ አይደለም፣ ነገር ግን ዋናው 3 ነጥብ ነው። ማንቸስተርን የማርቲኔዝ አለመኖር የጎዳይ ይመስለኛል። ለአማካኝ ክፍሉ ኳስ ቶሎ ቶሎ አለመድረስ፣ ለእኔ ጨዋታው ኮከብ ሴን ላሜንስ ነው። የተከላካዮች መስመር ጥሩ ነበር፣ የማዳምጣችሁ በኢንተርኔት ሰርች አድርጌ ነው ብሎናል መሐመድ አዲስ። እጅግ በጣም እናመሰግናለን ይህንን ስለምታደርግ። አብራችሁ እንድትቆዩ ነው የምንጋብዛችሁ። የአጋሮቻችን መልእክትና አድምጥና ተመልሰን እንመጣለን። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።